እንደዛ ከሆነ አንብበውና ጥምቀትን ካገኘን እዛ ጋር ከማይጠፋ ዘር ተወልዳችኋል በሚለን ሰዓት ላይ ከማይጠፋ ዘር ተወልዳችኋል የሚለን ሀሳብ የጥምቀቱን ሀሳብ የሚያነሳው ከሆነ በጣም ከበርካታ የመጽሐፍ ቅዱስ ሀሳቦች ጋር ይጋጫል። እንደዛ ከሆነ ከላይ ጀምሮ ሀሳቡ ልንመለከተው ይገባል። ለምሳሌ ወደ ዮሐንስ ወንጌል እዛው ጴጥሮስ ምዕራፍ 3 ቁጥር 20 ላይ ካለው ሀሳብ ጋር እንደገና ቲቶ 3:5 ካሉት ሀሳቦች ጋር በቀጥታ የሚቃረን ነው የሚሆነው። በዛ መንገድ አለም የተጻፈው። ኤኒዌይስ እዚች ሊዲያው ጋር እንመለስና ኮንቴክስቱ አይደለም ቃሉ ስለሚል ነው። አሁን እዛ ይወሰድኩት እዚህኛው ጋር ክሊር እናድርገውና እዚህ ጋር ልዩነቱን እንየው። ቃሉን ከመስማቷና ከሰማች በኋላና ከመስማቷ በፊት ኦኬ፣ ከመስማቷ በፊት እንደማንኛውም ሰው የአማኝ ናት። ግን ያ ወንጌል በሚሰበክበት ሰዓት ላይ ቦታ ላይ በመገኘቷ ቃሉን እንድትሰማ እግዚአብሔር ልቧን ከፈተላት፣ ሰማችሁ። ስትሰማው ሁለት ምርጫ አላት፣ ሪጀክት የማድረግ ኦር አክሰፕት የማድረግ። ሰው አክሰፕት አደረገችው፣ ቃሉ የሰማችውን ቃል አመነችው። በዛን ሰዓት ላይ ከመጀመሪያው ልዩነቱ ምንድን ነው ማለት ነው? የተነገራትን ወይንም ደግሞ የተሰበከውን ስብከት ውስጡ አመነ፣ ተቀበለ። ለተቀበሉት ግን እንደሚለው ማለት ነው ተቀበለችው። በቃ ልክ እንደተቀበለችው አመነች። እምነቷን ነው የሚያሳየው። ግን በዛን ሰዓት ላይ ማመኗ ሪጀነሬት እንዳደረጋት የሚያሳይ ነገር የለም። ሪጀነሬሽን ያለው ከጥምቀቱ በኋላ ነው እንጂ ልዩነቱ ቃሉን ከመስማቷ በፊት አማኝ አልነበረችም። ቃሉን ከሰማች በኋላ ግን አመነች ነው። ከዚህ የተለየ ነገር የለም። ኦኬ፣ እዚሁ ላይ ልጠይቅህና ወደ ሪጀነሬሽኑ እገባለሁ። አንድ ጥያቄ ግን ልጠይቅ እኔም ቢካዝ አንተ ብቻ ኮንቨርሴሽን የምናደርገው ከሆነ እኔም መጠየቅ እፈልጋለሁ። አንተን እዚህ እኔ የምጠይቅበትማ ያው ጊዜ ተቀጣጥረን የለ ልደት ግን ስል ፌር አይደለም። አሁን በተከታታይ ብዙ ጥያቄ ስጠይቀኝ እኔም አትሊስት አንድ ጥያቄ መጠየቅ አለብን። እሺ፣ ይችን እንጨርሳ ትጠይቀኛለህ እኮ ደግሞ ቀጠሮም ይዘናል። ችግር የለም። ሙሉውን እኔ ብቻ ኦፊሻል ቀጠሮ አልያዝንም፣ ግን እንጠያይቃለን። በፈለግከው ታይም ሲመችም ወይም ደግሞ ቤት ስንከፍት ምናምን ካየን ጆይን ማድረግ ትችላለህ። ተጠያቂ ብቻ ማለት ነው አንተ። ዛሬ ግን አንዴ ሰማኝና ሊዲያ ያው የእግዚአብሔርን ቃል ትሰማ ዘንድ ልቧን የከፈተ መንፈስ ቅዱስ ነው ብለኸኛል። አንዴ ቆይ መንፈስ ቅዱስ እናንብበው ይቻላል። ሐዋርያት ሥራ ምዕራፍ 16 ላይ 16 አካባቢ 16 ወይ 17 አካባቢ ቤትሻ ወዳጆች በጣም ስነስርዓት እንዲኖራቸው አድርጊልኝ። በጣም ጥሩ ዲስከሽን ስለሆነ እሺ፣ ቁጥር ስንት ላይ ነበረ? 14 ከጢሮያን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ቃሉ ራሱ ሲጀምር እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። እርሷም ከቤተሰቦቿ ጋር ተጠመቀች። እሺ፣ እዚህ ጋር አንድ ጥያቄ ልጠይቅህ። እሺ፣ ሊዲያ መንፈስ ቅዱስ ልቧን ሳይከፍትላት ቃሉን መቀበል ትችል ነበረ? ቀድሞ መንፈስ ቅዱስ ልቧን ከፍቶላት ትችል ነበር። ኤግዛክትሊ እሷ እኮ ቀድማም እግዚአብሔርን ታመልክ ነበር ይላል ቃሉ። አይ እግዚአብሔርን ማምለክና በእውነት መመላለስ አይደለም። የድሮ ጎዳናዋ እኮ ትክክል ስላልሆነ ነው ጳውሎስ የሰበከላት። ትክክለኛ ጎዳና ላይ ብትሆን ኖሮ ወንጌል ያስፈልጋትም። ቆይ ስማኝ አንዴ፣ ጥያቄን ልመልሰው በደንብ የኔ ጥያቄ በደንብ ላድርግልህና እሺ፣ ችግር የለም እሰጥሃለሁ። እቺ ሴት እግዚአብሔርን ታመልክ ነበር ይለናል እንጂ ክፍሉ በትክክለኛው ጎዳና እንደምትመራ እዚህ ጋር አላስቀመጠልን። ምክንያቱም በትክክለኛው ጎዳና ብትመራ ወንጌልንም ራሱ ይሰብክላት ዘንድ ጳውሎስ ባልተገባው ነበር። ነገር ግን ወንጌል የሚያስፈልገው አንድ ሰው በትክክለኛው ጎዳና ላይ ለማይመራ ሰው ነው። ኦኬ፣ አሁን የኔ ጥያቄ ምንድን ነው? ጳውሎስ የሚናገረውን ታዳምጥ ዘንድ መንፈስ ቅዱስ ልቧን ከፈተላት ይላል አይደለ? ልቧን መንፈስ ቅዱስ ያንን ሐዋርያው ቅዱስ ጳውሎስ የሚናገረው ወንጌል ታዳምጥ ዘንድ ባይከፍትላት መስማት ትችላለች? አትችልም? ትችላለች።
ላብራራው። እሺ ቀጥል። ኦኬ ከዚህ ክፍል በፊት ከዚህ ጋር ተያያዥነት ያላቸውን አንድ የመጽሐፍ ቅዱስ ክፍል እንዳነብ ታደርገኛል? ወደዚህ ክፍል እመጣለሁ። እዚሁ ሐዋርያት ሥራ ሄድና የሚገናኝ ከሆነ እኛ እንደ አንድ ኦርቶዶክሳዊ ክርስቲያን ሰው ሁለንተናዊ ሙሉ ለሙሉ ዴድ ነው፣ የእግዚአብሔርን ቃል መስማት በማይችልበት ደረጃ ሞቷል ብለን አናምንም። እንደዛም ስለማያስተምር መጽሐፍ ቅዱስ አዳም እንኳን ከጥፋት በኋላ የእግዚአብሔርን ድምፅ ሰምቷል። ስለዚህ ከዚህ አንጻር ሙሉ ለሙሉ ዴድ ነው፣ በጭራሽ ሪያክት ማድረግ በማይችልበት ደረጃ ወድቋል ብለን አናምንም። ለእሱ ደግሞ ምሳሌው ለምሳሌ እዚህ ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ ይህ እናንተ የሰቀላችሁትን አለ ቁጥር 36 ላይ ኢየሱስን እግዚአብሔርም ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ከዛ በኋላ ይህንንም በሰሙ ጊዜ ልባቸው ተነካኝ። ስለዚህ ሰው ሲሰማ ሪአክት ማድረግ ይችላል፣ ዴድ አይደለም። ልባቸው እንዲነካ ያደረገው ቃሉን መስማታቸው ነው እንጂ መጀመሪያ ልባቸው ተነክቶ ቃሉን እንዲሰሙ አላደረጋቸውም። እዚህ ክፍል ላይ ሰው ይችላል የምልህ ከዚህ አንጻር ነው። ይህን በሰሙ ጊዜ ነው የሚለው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ምን እናድርግ አሏቸው። አሁን በአንተ ንግግር ከሆነና በአንተ እምነት ከሆነ አስቀድሞ ሰው የእግዚአብሔር ልብ ይከፍታል፣ ከዛ ቃሉን ይሰማል፣ ከዛ በኋላ ሪያክት ያደርጋል ነው። እዚህ ክፍል ላይ ግን ሰሙ ልባቸው ልደት እኔ እየጠየቅኩ ነው አሁን ፕሬቭድ ሆናለች ምናምን የሚል ጥያቄ ራሱ አላነሳውም ነበር። ይህን የተናገርኩት ከምን አንጻር ነው መሰለህ? ልስማህ ብዬ ነው። ይህን የተናገርኩት ከምን አንጻር ነው? አንተ ከተናገርከው ነገር አንጻር ነው የተናገርኩት። ስለዚህ ይህንን ያነሳዋል ምንድን ነው ነበር ያልኩት? ግን ሪማይንድ ታደርገኛለህ? ይቻላል ብያለሁ። መንፈስ ቅዱስ ልባቸውን ሳይከፍት በፊት መስማት ይችላሉ ወይ ቃሉን አልከኛ? እዚህ በዚህ ኮንቴክስት ንገረኝ። ሊዲያ መስማት ከቻለች ለምን መንፈስ ቅዱስ ሊከፍትላት ፈለገ? ወደ እሷ ልመጣልህ ነው። ይህንን ግን ያልኩ ይህንን ሀሳብ ግን ሳነሳው በእኛ ቤተክርስቲያን የምናምነውንም ሀሳብ በዛው በኩል ማስቀመጥ ስላለብኝ ነው። ሰዎች እና ደግሞ ማውራውንም ነገር ሰዎች አንደርስታንድ እንዲያደርጉ ስለምፈልግ ነው። ኮምፕሊትሊ እኛ ሰው ልጅ ሙሉ ለሙሉ የእግዚአብሔርን ድምፅ መስማት በማይችልበት ደረጃ ወድቋል፣ ሞቷል ብለን አናምንም። ወድቋል፣ ሞቷል። ኦፍኮርስ በድቀተ ባህሪ ገጥሞታል፣ ወድቋል፣ ከእግዚአብሔር ጸጋ ተለይቷል። ግን ኮምፕሊትሊ እግዚአብሔርን መስማት በማይችልበት ደረጃ አልወደቀም። ለዛ ደግሞ ማሳያው ራሱ አዳም ነው ብዬ አስረድቼ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ያለውን ቃል ያመጣሁት ይህም በሰሙ ጊዜ ልባቸው ተነካ የሚለውን ቃሉን ከሰሙ በኋላ ነው ልባቸው የተነካው እንጂ ልባቸው ተነክቶ አይደለም ቃሉን የሰሙት። ሁለቱም መጽሐፍ ቅዱስ ላይ ሀፕን ያደርጋሉ። ግን የሊዲያ ሀሳብ ጋር እንምጣ። የሊዲያ ለየት የሚያደርገው ሁልጊዜ የሰው ልጆች ቃሉን ለመስማት አስቀድሞ ልባቸው መነካት አለበት ወይ የሚል ማጠቃለያ ልትሰጥበት የማትችለው ዋነኛ ምክንያቱ ከምን አንጻር ነው? ከላይ ከፍ ብለን ስናይ እግዚአብሔርን የምታመልክ ሊዲያ ብሎ ነው የሚናገረው። ሰዎች አስቀድማ እግዚአብሔርን የምታመልክ ተብሎ ከተነገረላት እግዚአብሔር ከእርሷ ጋር እንዳለ ግልጽ ነው ማለት ነው። ኦብቪየስሊ ከሌላዎቹ ለየት ያለች ናት። ስለዚህ ቃሉን መንፈስ ቅዱስ ገለጠላት ቢል ልክ በሌሎቹ መንገድ እንደምንመለከተው መጀመሪያውንም ከእግዚአብሔር መንፈስ የራቀች አይደለችም። ጌታ ልቧን ከፈተላት። ነሴንስ ጳውሎስ የሚናገረውን በአዲስ ኪዳን የሚሰብከውን ኢየሱስ ክርስቶስን እንድታውቅ አደረጋት ከሚል ትርጉም ውጭ ሌላ ሰዎች ልባቸው ሳይነካ በፊት ቃሉን መስማት አይችሉም ወደሚል መደምደሚያ ግን አያደርሰንም። ሰዎች ቃሉን ይሰማሉ። ሮሜ ምዕራፍ 10 ላይ እንዳለው ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰዎች ለማመን አስቀድሞ መንፈስ ቅዱስ ወይም እግዚአብሔር እንዲያምኑ ሳይሆን የሚያደርጋቸው ቃሉን ሰምተው ነው ከዛ በኋላ እግዚአብሔርን የሚያምኑት። በሊዲያ መንገድ የሆነው ይሄ ነው። ያስተዋወቃት ከጌታ ከኢየሱስ ክርስቶስ ጋር ነው። እግዚአብሔርን ታመልክ ነበር ካለ አስቀድማን በአብርሃም ወገን ያለች ናት ማለት ነው። ስለዚህ ለእሷ የሚሆነው ከአይሁድ ስርዓት ወጥታ ወደ ጌታ ኢየሱስ ክርስቶስ በሕግ ሳይሆን በጸጋ መጽደቅ እንደምትችል ያስተማራት እንጂ ከዚህ ውጭ የተለየ ነገር አላደረገም። ሪጀነሬትም አልሆነችም። ስቲል ሴቭድ አይደለችም። በዚህ ሰዓት ላይ መጠመቅ ይኖርባታል። እዚህ አሁን ከተናገርከው አንጻር ሰው ራሱ ኢኒሺዬቲቭ እንትን አለው ማለት ነው፣ ካፓሲቲ ያለው ማለት ነው። ግሬስ ከመምጣቱ በፊት የእግዚአብሔር ጸጋ ወይም መንፈስ ቅዱስ እሱን ኢንላይት ከማድረጉ በፊት ኢኒሺዬት የማድረግ ያን የእግዚአብሔርን ጸጋ ወይም ደግሞ ወደ ድነት የሚመራውን ነገር ኢኒሺዬት የማድረግ
የራሱ ካፓሲቲ ያለው ማለት ነው። ካፔብል ነው ማለት ነው ለሱ። እንደዛ አይደለም ያልኩ። ሰው በራሱ ተነስቶ ይድናል አይደለም ያልኩ። ሰው ቃሉን ሲሰማ ግን ሪያክት ያደርጋል ያልኩ። ፉሊ ዴድ አይደለም። መስማት ይችላል፣ እግዚአብሔርን ቃል መስማት ይችላል እና ሪያክት ማድረግ ይችላል ነው እያልኩ ያለሁት። እሺ ፕሪቬኒንግ ግሬስ ያስፈልጋል ብለህ ታምናለህ አንተ? ማለት ከምን አንጻር? ለድነት ሰው ከመዳኑ በፊት ፕሪቬኒንግ ግሬስ ወይም ኢኔብሊንግ ግሬስ ያስፈልገዋል ብለህ ታምናለህ? እንዲያምን የሚያደርገው ጸጋ ከቃሉ ስብከት በፊት ማለት ነው። እቺን ክሊር አድርግልኝ። ቃሉን ከመስማቱ በፊት ቃሉን እንዲሰማ የሚያስችለው ጸጋ ያስፈልገዋል ነው ያልከኝ ያለው ጆ? ቃሉን ከመስማቱ በፊትማ አይቻልም። ጸጋ ሚንስ ኦፍ ግሬስ እኮ ቃሉ ነው። እኛም ራሱ እንደዛ ነው። ለምንድን ነው ታዲያ እናንተን እዚህ ጋር እያከራከረን ያለ? አይ ዶንት አንደርስታንድ። ቃሉን ሳይሰሙ አንልም እኛም ባይዘው እሱን አንልም እኮ እኛም እኮ ያልን ያለ ነው እኮ። አንተ ግን ለየት እያደረገ ያለው ይመስለኛል ቃሉን በሚሰማ ሰዓት ወይ ደግሞ ሪጀነሬት ከሆነ በኋላ ነው ቃሉን የሚሰማው ነው። አንድ ነገር ክሊር አድርግልኝ። በቃ እዚህ ጋር እምነትህን ንገረኝና ላውራ። ምንድን ነው ያንተ እምነት? ሰው ቃሉን ሲሰማ የእግዚአብሔር አት ሞመንት ኦፍ ኮንቨርዥን የኮንቨርዥን ታይም ስለሆነ ፕሪቬነንት ግሬስ ያስፈልገዋል ወይ ወይም ደግሞ ያንን ሰው ኢኔብል የሚያደርገው ጸጋ ያስፈልገዋል ወይ? በዚህ ታምናለህ አንተ? ሶሪ ምክንያቱም ለማውራት የተቸገርኩኝ ነው። አንተ የምታምነው እምነትን አስረዳኝ። እኔ ልክ እንደዚህ ስለጠየቅኩኝ ይቅርታ፣ ግን እኔ መጀመሪያ ላይ ሉትራን እንደሆንክ አታውቅም ወንድሜ? ሉትራን እንደሆንክ አውቃለሁ። ንገረኝ ግን የምታምነው በዚህ ዙሪያ ላይ የምታምነው ሉትራን መሆን። እኔ ኦርቶዶክስ ነኝ እኮ ኦርቶዶክስ እንደሆንክ እኔ እኮ አሁን ጠያቂ ልሆን ነው የመጣሁት። አንድ ገብቶኛል። አይ አንደርስታንድ። አንዴ አዳምጠኝ ፕሊዝ። እስካሁን ጥሩ እያወራን ነው። እኔ ኦርቶዶክስ አይደለም ብለህ አይደለም እምነትን የጠየቀኝ፣ ግን በዚህ ዙሪያ ላይ ምን ታምናለህ ስትለኝ ኦርቶዶክስ መሆኔን ታውቃለህ። ከዛ በኋላ ተናገርኩኝ፣ አስረዳው ምን ምን እንደማምን። ልክ እንደዛውን የእናንተን ኮንቨርሴሽን እኔም ስመልስ ስናገር ክሊር እንዲሆንልኝ አንተም የምትጠይቀኝ ጥያቄ ከምን አንጻር እንደምትጠይቀኝ እንዳውቀው አንድ ደቂቃ ውሰድና በዚህ ዙሪያ ላይ ያለን እምነት ንገረኝ። ሙሉ ለሙሉ ጠያቂ ነኝ። የዛኔ እኔን ስጠይቀኝ እኔ በተራይ ደግሞ ስጠይቀኝ እኔ እኮ ጥያቄ አይደለም እምነትህን አስረዳኝ ነው እያልኩ ያለሁት። ጆ ጥያቄ ጠየቅኩ አይደለም፣ አልጠይቅህም። አማገና አስኪው ምንም አይነት ጥያቄ አልጠይቅህም። ጀስት ሌት ሚ ኖ ነው እምነትህን ልወቀው ነው። እሺ አንዴ ልደት አንዴ ሰማኝ። እኔ ደግሞ ኦኬ ጎ ሄድ። እምነቴን የምነግርህ ስለ ሪጀነሬሽን ስለ ኢኒሻል ሳልቬሽን ምናምን እነግርሃለሁ የዛኔ እኔን ስትጠይቀኝ። አሁን ግን አንተ ነህ ተጠያቂው። ከእኔ መልስ ተነስተህ መቼም አትመልስልንማ። የኔን እምነትና ያንተ እምነት ስለሚለያይ ምንም ጥቅም የለውም እኔ ብነግርህ ማለት ነው። ጥቅም አለ። ጥቅሙን ላስረዳ። ለምን? ምንድነው ጥቅም? ንገረኝ። ምን እያደረግክ ነው መሰለህ ያለኸው? እያብራራህ ነው ያለኸው። እኔ ከተናገርኩኝ በኋላ አንተም ታብራራለህ። ስለዚህ ጠያቂ ብቻ አይደለህም፣ ኤክስፕላኔሽን እየሰጠህ ነው። ማብራሪያ የምትሰጥበት ከሆነ ያንተን አላብራራም፣ ጥያቄ ብቻ አቀርባለሁ። ለምንድነው እንደዚህ ከባድ የሆነው ግን በ30 ሰከንድ ውስጥ እምነትህን መናገር? አይደለም እኔ ጥያቄ ነኝ ወይ? እኔም ብቻ ጠይቀኝና እኔ እኮ ጥያቄ አይደለም የፈለግኩት ከማን ጋር እንደማወራ ኮምፕሊትሊ ለማወቅ ነው። እንዴት አልገባኝም። ሉተራን ጋር ነው የምታወራው? እሱ ስገድ አይ ኖ ሉተራን ነገር በእያንዳንዱ ነገር ላይ ያለውን እምነትህን ማወቅ ፈልጋለሁ። እቺ ቤዚክ እዚህ በምናወራ ቶፒክ አንጻር ለምሳሌ ከማመን በፊት ቃሉን በመስማት ቅድም ስትለኝ የነበሩት እነዛን ሀሳቦች ጠይቀኝ በተራ በቃ። እሺ ስንት ደቂቃ እንያዝ? እኔን እሱን ስትጠይቀኝ አብራራልሃለሁ አልኩ። ከኔ እምነት ተነስተህ የምትመልሰው ነገር አለ? ከአንተ እምነት ተነስቼ አይደለም እየጠየቅኩ ያለሁት። እኔማ ያስፈልገኝ በኋላ ላይ እነግርሃለሁ። የሚያስፈልግ ነው ካልከኝ ንገረኝ፣ ጥቅሙን ንገረኝና መጀመሪያ ላይ ማኩ እየሰማሁ ነበረ። ምክንያቱም እኔ ብቻ ተጠያቂ ነበርኩኝና እየመለስኩኝ ነው። ግን ኦል ኦፍ ዘ ሰደን በእያንዳንዱ ሀሳቦች ላይ ኤክስፕላኔሽን መስጠት ስትጀምር ሶኒ አንተን እምነት ማወቅ አለብኝ አልኩ። ይሄ እኮ ሁለት ሰዎች ዲስከስ የሚያደርጉ ከሆነ ጆ ሀሳብ የሚለዋውጡ ከሆነ አንተ ጠያቂ ብቻ ከሆንክ ኦኬ ነው። ጠያቂ ብቻ ለመሆን አሁን ያሰብኩት ጠያቂ ብቻ ከሆንክ ደግሞ የምሰጥህን የትኛውንም ነገር መቀበል ማለመቀበል መብት ነው። ግን ኤክስፕላኔሽን ግን መስጠት አችልም። ችግር የለም። ኤክስፕላኔሽን እንኳን አልሰጥም አልኩኝ እኮ እያብራራህ ነበረ። ለዛ ነው እምነትህን ልወቀው ያልኩት እንጂ የኔን እምነት ብቻ እየጠየቀኝ ቢሆን ኖሮ በእያንዳንዷ አንግል ላይ የኔን እምነት እየጠየቀኝ ቢሆን ከዚህ አንጻር ምንድነው ከዚህ አንጻር ምንድነው ብትለኝ ምንም አይመለከተኝም። ስለአንተ አስረዳሃል። ይቅርታ ግን አንተ ኤክስፕሌን አላደርግም። ጥያቄ ብቻ ጠይቀሃለሁ። አሁን ስማኝ፣ ጥያቄ እንደገና ልጠይቅ። በኋላ ላይ መጠየቅ ስትፈልግ ትጠይቀኛለህ። ችግር የለም። ወደ እሱ እንላለን። አሁን የኔ ጥያቄ ምንድን ነው?
አንድ ሰው በቃሉን ሰምቶ ቃሉ አስፈላጊ ነው። በእኛም ጊዜ በ16ኛው መቶ ክፍለ ዘመን ጊዜ ያለ ቃሉ ሰዎች ይወለዳል። እሺ ሶሪ፣ በጣም እንትኑ ጥያቄውን እኮ እንድትረዳ ነው። ሶሪ። እሺ ሰው ያለ ፕሪቬኒንግ ግሬስ ወይም ኢኔብሊንግ ግሬስ ፕሪሲዲንግ ግሬስ ሰው አምኖ ወይም ደግሞ ያንን የድነትን ጸጋ መቀበል ይችላል ወይ? ባጭሩ ይሄን እዚህ ጋር ነው የኔ ጥያቄ። እያልከኝ ያለኸው ሰዎች አሁን ኖ ወይ አይደለም ትለኛል። ሰዎች ቃሉን ለመስማት ሰዎች የእግዚአብሔርን ቃል ለመስማት አስቀድመው ቃሉን መስማት እንዲችሉ የሚያደርጋቸው ጸጋ ያስፈልጋቸዋል ነው እያልከኝ አይደል ያለኸው? ወይንስ ቃሉን በሚሰሙ ሰዓት ላይ ሊያምኑ የሚያስችላቸውን ጸጋ ያገኛሉ ነው እያልከኝ ያለው? እዚሁ ላይ እንደሚለው ማለት ነው። ጳውሎስ የሚናገረውን ነገር ታዳምጥ ዘንድ ጳውሎስ የሚናገረው ምንድን ነው? ወንጌሉ አንድ ሰው ወንጌሉን የሚለውን ነገር ይረዳ ዘንድ ከዚህ ነው ማስረዳ ልደት። ያለ ቃሉ ኢኔብል ያደርጋቸዋል ሳይሆን በቃሉ በኩል ኢኔብል የሚያደርገው የእግዚአብሔር ጸጋ ያ ፕሪሲዲንግ ግሬስ ቀድሞ ይመጣል ወይ? የኔ ጥያቄ ይሄ ነው ባጭሩ። እኔ መልሴ ምን መሰለ፣ የእግዚአብሔር መንፈስ እንዲያምኑ ይረዳቸዋል። ያ ማለት ግን ሪጄነሬት ይሆናሉ ወይንም ዳግም ይወልዳቸዋል ማለት ግን አይደለም። እንዲያምኑ ግን ይረዳቸዋል። ቃሉን በደንብ እንዲገባቸው፣ ወደ ውስጣቸው እንዲሰርጽ፣ እንዲረዱት፣ የሚናገረው ነገር በልቦናቸው እንዲገባ እና ማመን ወደሚችሉበት ደረጃ እንዲመጡ ይረዳቸዋል። ኦፍኮርስ ግን ዳግም አይወልዳቸውም፣ ሪጀነሬትም አይሆንም። ኦኬ ስለዚህ መጀመሪያ እግዚአብሔር ጸጋውን ፕሪቬኒንግ ግሬስ በዛ ሰውዬ አማኙ ላይ ወይም ደግሞ የሚያምን ያ ምንድነው ናቹራል ማን ላይ ካደረገ በኋላ ነው ወደ ድነት ውስጥ የሚገባው ማለት ነው። የሚሰሙት ቃል ያ አሁን የምትለኝ ነገር የሚሰሙት ቃል የእግዚአብሔር መንፈስ ቃሉን የሚሰሙና በሚያነቦች ካመኑ በኋላ አምነው ብቻ አይቀሩም፣ ይጠመቃሉ። የዛን ሰዓት ነቦች ካመኑ በኋላ አምነው ብቻ አይቀሩም፣ ይጠመቃሉ። የዛን ሰዓት ላይ ድነትን ያገኛሉ። እንዲያምኑ የሚያግዛቸው የእግዚአብሔር ጸጋ ነው ማለት ነው አይደለ? ከሚሰሙት ቃል ጋር ኦፍኮርስ ይረዳቸዋል። ኮምፕሊትሊ አስገድዶ ኖ እንዲያምኑ ያደርጋቸዋል። ነሴንስ ከነሱ ፍቃድ ውጪ ቃሉን በመስማታቸው ብቻ ፍቃድ አልጠየቁም። ደዊል እናወራለን። አንተ እንደዚህ ያስመስለኝ ነበር። አትሊስት የምታዳምጥ ነበር ይመስለኝ። ኧረ ተው ልደት፣ እንደዛ አይባልም። አሁን እዚህ ጋር እየተሰማማ ምክንያቱም እኔ የምናገረውን ነገር ሰው ጋር መድረስ አለበት። እየጠየቀኝ መሀል ላይ የምትቆርጠው ከሆነ እዚህ መጥቼ ማውራቱ ምንም ፖይንት የለውም፣ መሰማት አለበት። አይ ባኬንድ ፎርስ እያደረግነው ነበር አለ እኮ። ግን አትሊስት የሆነች ሰከንድ ታስፈልገኛለች። ቀጥል። እሺ ይቅርታ፣ እኔ ባኬንድ ፎርስ እዛው ከምትናገረው ነገር ልናገር ብዬ ነው። ሶሪ፣ ቀጥል። እሺ እኔ እያደረግኩ ያለሁት ምንድን ነው? ቃሉን በሚሰሙ ሰዓት ላይ የእግዚአብሔር ቃል እንዲያምኑ ይረዳቸዋል፣ ያግዛቸዋል፣ ወደ እምነት መንገድ ይመራቸዋል። ይሄን ነው እያልኩኝ ያለሁት። ያ ማለት ግን በዛን ሰዓት ላይ የእግዚአብሔር መንፈስ ቃሉን እየሰሙ ባሉ ሰዓት ላይ በዛኑ ቅስፈት ቃሉ ሪጀነሬት እንዲያደርጉ ዳግም እንዲወለዱ ያደርጋቸዋል እያልኩኝ ሳይሆን ቃሉን የሚሰሙ ሰዎች ወደ እምነት ከፍ እንዲሉ ያግዛቸዋል፣ ይረዳቸዋል ነው እያልኩኝ ያለሁት። ካመኑ በኋላ ቀጣይ በጥምቀቱ ሪጀነሬት ይሆናሉ። ያው እያለ ይቀጥላል ፕሮሰሱ። ስለዚህ ይሄን ነው እየተናገርኩ ያለሁት። ኮምፕሊትሊ ምንም እርዳታ የለውም፣ ምንም አያግዛቸውም እያልኩኝ አይደለም እኮ። ጥያቄን አሁን አልመለስክልኝም ከይቅርታ ጋር ልደት። እሺ ይሄ ኢኒሻል ዲዛይሩ ማን ነው? የእግዚአብሔር ጸጋ ነው ወይስ የሰው ልጅ? ኢኒሻል ዲዛይሩ ሲስተም ሰዎች እንዲድኑ ነው። የእግዚአብሔር ፍቃድ ነው ሰዎች እንዲድኑ። አይ ፍቃድ ሳይሆን አሁን ለምሳሌ እግዚአብሔር መጀመሪያ ያንን ሰው ለምሳሌ አንተ ወደ ድነት ስትመጣ የመጀመሪያው ያንን ኢኒሻል ዲዛይር ያደረገው ከአንተ ተነስተህ ከራስህ ተነስተህ ነው ወደ ድነት የመጣው ወይስ መጀመሪያ የሚቀድም የእግዚአብሔር ጸጋ መጥቶልህ ነው ወደ ድነት? የሚቀድመው መጀመሪያ ቃሉን መስማት ነው። ሆል ባይብል እንደሚናገረው በዚህ በአንድ የሚዩት አድርገው አዛን እየሰማ የሚቀድመው አስቀድሞ ቃሉን መስማት ነው። ጳውሎስ በጣም ክሊርሊ አስቀምጦታል ጋይስ። ሮሜ ምዕራፍ 10 ላይ በጣም ክሊር በሆነ መንገድ ነው የተቀመጠው። በቃ ስለዚህ
ሰዎች አስቀድመው ምንድነው ማድረግ ያለባቸው? በቃ ቃሉን መስማት መቻል አለባቸው። የእግዚአብሔርን ቃል መስማት አለባቸው። የእግዚአብሔርን ቃል ሲሰሙ ያምናሉ። ይህ በግልጽ የተነገረው ነገር ስለሆነ ነው። ስለዚህ እንግዲያስ ይላል ቁጥር 17 ሮሜ 10:17 ላይ እንግዲያስ እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በቃ ዳትስ የታለቀ ዳሩ ግን ባይሰሙ ነው ወይ ላለው በእውነት ድምፃቸው በምድር ላይ ላለ ቃላቸውም እስከ ዓለም ዳርቻ ወጣ። ስለዚህ ማመን ከመስማት ነው። በቃ ሰዎች ያላመኑበትን ለመስማት ደግሞ ቃሉን የሚነግራቸው ያስፈልጋል። ዳትስ ስለዚህ አስቀድመ የሆነ ቃሉ ወደ የመጨረሻ ማጠቃለያ ላይ ቃሉን ከመስማት በፊት የሆነ የእግዚአብሔር ጸጋ አስቀድሞ ከቃሉ በፊት አንተ ጋር መጥቶ ከዛ በኋላ ቃሉ እንደሰማ አድርጎ ከዛ ቃሉን ሰምተ ከዛ ያው መንፈስ ድጋሚ ሪጀነሬት እንዲያደርገ አያደርግ። ቃሉ ለሁሉም ሰው እንዲሰበክ ጌታ አዟል። አስቀድሞ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ዓለም ስበኩ ተብሎ ያመነ የተጠመቀ ይድናል ስላለ ቃሉ ይነገራል። ቃሉ ሲነገረ ታምናለህ። ካመንክ በኋላ ትጠመቃለህ፣ ትድናለህ እንጂ ግን በዛ ቃሉን በምትሰማ ሰዓት ላይ ግን የምትሰማውን ቃል እንዲገባህና እንዲረዳ አንድ እግዚአብሔር የላካቸው ቃሉ እንዲሰብኩ የላካቸው ሐዋርያት በእነሱ በኩል የእግዚአብሔር መንፈስ ይሰራል። ልክ ያ ጃንደረባው የሚያነበውን ነገር አላስተዋሉም። በራሱ ቢቻል ኖሮ እኮ ማለት ነው ጃንደረባው በራሱ አቅም እኮ ጌታ ኢየሱስ ክርስቶስን ማግኘት ኦር ሴቭድ መሆን ይችል ነበር። የሚያነበውን አልገባውም ስለምን እንደሚያወራ። ከዛ በኋላ መንፈስ ቅዱስ ነው አይደለ? የእግዚአብሔር መንፈስ ነው ወደዛ የላከው። አስረዳው። ከተረዳው በኋላ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ካመንክ ይቻላል። አላመነ፣ ተጠመቀ። ዳትሴት። ይህን ቀላል ነው፣ ውስብስብ አይደለም። ባይዘዌ ቃሉን ለመስማት የሆነ ጸጋ ያስፈልጋል አይደለም? ያንን ቃል ለመረዳት ነው ጸጋው የሚያስፈልገው። በነገራችን ላይ ማንም ሰው ቃሉን መስማት ይችላል። ሊዲያም እኮ ሰምታለች። ቃሉ ግን ምን ትል ዘንድ ነው ያለው? ታዳምጥ ወር ደግሞ ታስተውለው ዘንድ፣ ያ የተነገረውን ቃል ታስተውል ዘንድ ነው ያለው። ሰው የኔ ጥያቄ አሁንም ለምን እንደሆነ ከይቅርታ ጋር እየመለስክልኝ አይደለም። አንተ እንደምትፈልገው አልችልም። አይደለም። እሺ ስፔሲፊካሊ ያችንን እንድትመልስልኝ የምፈልገው ጥያቄ ላይ በደንብ ፎከስ አድርገህ ማለት ነው። ቃሉ ላይማ ተስማምተናል። ያለ ቃሉ አይደለም እግዚአብሔር እንትን የሚያደርገው ሰውን የሚለውጠው ወይም ደግሞ ጸጋውን የሚያስተላልፈው እሱ ሳይሆን ያ ጸጋ የእግዚአብሔር ጸጋ ኮኦፕሬቲቭ ግሬስ ነው ወይስ ይሄ ፕሪቬንቲቭ ግሬስ ብለን የምንጠራው? ኮኦፕሬቲቭ ግሬስ ነው። ሰዎችን ያግዛቸዋል። ቅድም ተናግሬ ነበረ። ኮኦፕሬቲቭ ግሬስ ነው ብለን የምታምነው አንተ? አዎ ቅድም እሱም ተናግሬያለሁ። የስ ምን ብዬ ነው የተናገርኩት? ያ የእግዚአብሔር መንፈስ በሊዲያ ላይ የተመለከትነው ምንድን ነው? ሊድን ያደረጋት የምትሰማው ቃል በልቦና ውስጥ እንዲገባት ሀሳቡን እንድትይዘው ነው የረዳት ያገዛት እንጂ ያ የእግዚአብሔር ቃል በቀጥታ አስቀድሞ ቃሉን እየሰማች ባለችበት ሰዓት ላይ አውቶማቲካሊ ሪጀነሬት አይደለም ያደረጋት። ወይም ሪጀነሬት ከሆነች መለስኩልህ? አገኘሁ። ችግር የለም። አሁን በቃ ተመልሶልኛል። ሲጀመር ኮኦፕሬቲቭ ነው ብለኛል። ስለዚህ የእናንተ እምነት ሶቴሪዮሎጂ ከሴሚ ፔላጂያን በምንድን ነው የሚለየው? አሁን ቀጥታ ያልከው የሴሚ ፔላጂያን ምንፍቅና አስተምሮ ነው። ከይቅርታ ጋር የምታውቀው ከሆነ እዛ ጋር የማይለያይ ነገር ፕሪቬኒንግ ግሬስ ሳይሆን ኮኦፕሬቲቭ ግሬስ ነው። የእግዚአብሔር ጸጋ ያ ነው ብለው ነው የሚናገሩት። እና በምን እኛ ያለው ምንድን ነው? ልክ ይሄ ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ታሪክ ምንድን ነው የሚለው? የእግዚአብሔር ቃል እንድትሰማ ልቧን ከፈተላት ነው። ስለዚህ እኛ አስቀድመን ወይንም ደግሞ የእግዚአብሔር ጸጋ እነዛን ሰዎች ኮኦፕሬቲቭ ነው ብለን በምናወራ ሰው በምንናገር ሰዓት ላይ ቃሉ ሰዎቹን በቀጥታ የእግዚአብሔር ጸጋ አስቀድሞ እነሱ ጋር መጥቶ እየሰሙ በዚያው ቅስፈት ሪጀኔሬት እንዲሆኑ ያደርጋቸዋል ምንል ከሆነ ወይንም ደግሞ ቃሉን በሚሰሙበት ሰዓት ላይ ይወለዳሉ ምንል ከሆነ ኮምፕሊት ተሳስተናል። እኔ እያልኩ ያለሁት አስቀድሞ ሰዎች ቃሉን መስማት አለባቸው። ቃሉን በሚሰሙ ሰዓት ላይ እሱ ላይ እኮ ጥያቄ እኮ ከዚህ ውጭ የቱ ጋር ቃሉን መስማትም አለባቸው ከምትለው ተስማምተን ጨርሰናል። አሁን ታስረዳ የሚፈልገው የኔ ንግግር አንዴ ልደት ጥያቄ ምንድን ነበረ? የእናንተ ነገረ ድነት ከሴሚ ፔላጂያን የሚለየው ምንድን ነው? አሁን ከተናገርከው አንጻር ከሴሚ ፔላጂያን ምንፍቅና የሚለየው ምንድን ነው? እሱ እንድታስረዳኝ ነው ፈልገው። እሱን እኮ ነው እያስረዳው ያለሁት።
እኛ በማመን ነው። ሴሚ ፔላጂያንስ እንደዚህ ያምናሉ እያልኩ ነው የምታስረዳኝ። አሁን እኮ ቃል እየጠቀስክ ምናምን ሳይሆን ሴሚ ፔላጂያንስ ስለ ግሬስ እንደዚህ ይላሉ፣ እኛ ግን እንደዚህ ብለን ነው የምንረዳው፣ ከዚህ አንጻር አንድ አይደለንም እያልክ እንድታስረዳኝ ስለፈለግኩ ነው። ኦኬ፣ አስቀድሜ የእኛን እምነት ተናግሬያለሁ። የእኛን እምነት ምን ብዬ ነው የተናገርኩት? አንተ ቆይ ከመመለሴ በፊት አንድ የማነሳው ጥያቄ የእኛ እምነት ከሴሚ ፔላጂያን ጋር መመሳሰሉን አንተ በምንድን ነው ያወቅህ? አሁን አንተ የተናገርከውን ነገር ሰምቼ ነው። ቀጥልልኝ። አይመሳሰልም ካልከኝ መልስልኝ። ቢካዝ እነሱ እንደዛ ነው የሚያምኑት። ልክ ቃሉን በመስማት ማመን፣ ከዛ በማመን መጠመቅ፣ እንደዛ ነው የሚያምኑት። እንደዛ ነው እያልክ ያለው ሴሚ ፔላጂያን ነው። እንደዛ ነው ወይ እያልክ ያለው አንተ? ቢካዝ እኔ በቀጥታ የነገርኩህ የእኛን እምነት ነው። ምክንያቱም እኛ በማመን ታምናለህ፣ ትጠመቃለህ፣ ከእግዚአብሔር ልጅ ትሆናለህ። ሴሚ ፔላጂያንስ እንዴት ነው የሚያምኑት? ልደት እሱን አንተ ነህ እኮ ያመጣህ፣ እኔ አይደለም እንደዛ ያልኩት። ይስሄድ የእናንተ እምነት ከእነሱ ጋር ይመሳሰላል አልከኝ። ኦኬ እሺ፣ እንደዛ ከተባለ ምን መሰለህ፣ ሴሚ ፔላጂያንስ እንግዲህ ከፔላጂየስ ቀጥሎ የመጣ ምንፍቅና ነው እንደምታውቀው። ሴሚ ፔላጂያንስ ላይ ፔላጂየስ ምንድን ነው የሚለው? ወደ ድነት ለመምጣት የእግዚአብሔር ጸጋ አያስፈልገንም፣ ሰው ራሱ ኢኒሺየት ማድረግ ይችላል የራሱን ሳሊቬሽን የሚልን ሀሳብ ነበር ያስቀመጠው። እሱ ደግሞ ተወግዟል። እሱን እንደማትሉማ እኔ የማውቃለሁ፣ ችግር የለም። ፔላጂያን እንዳልሆናቸው አውቃለሁ። ነገር ግን በኋላ ላይ ካውንስል ኦፍ ኦሬንጅ ላይ ብዙ የተባለበትም አባቶችም ከዛ በኋላ ያስተማሩትም አንድ አስተምሮ አለ። ሰው የእግዚአብሔር ጸጋ አሁን ለምሳሌ ሴሚ ፔላጂያንስ ምን ይላሉ? የእግዚአብሔር ጸጋ ኮኦፕሬቲቭ ግሬስ ነው እንጂ ፕሪቬንቲቭ ግሬስ አይደለም። የሆነ ቀድሞ መጥቶ ጸጋ መጥቶ አንተን እንድትሰማ ልክ ሐዋርያ ሥራ ምዕራፍ 16 ላይ እንዳለው ማለት ነው። ሐዋርያ ሥራ ምዕራፍ 16 እንዳለው ያቺ ሊዲያ ጳውሎስ የሚናገረውን የእግዚአብሔርን ቃል ሰምታ ታዳምጥ ዘንድ ወይም ደግሞ ታስተውል ዘንድ የእግዚአብሔር መንፈስ ምን አለላት ይላል? ልቧን ከፈተላት ይላል። ያን ጸጋ እግዚአብሔር መጀመሪያ የሰጣት ከምን አንጻር ነው? መጀመሪያ ያንን ጸጋ ሰጥቷት ነው ታዳምጥ ዘንድ የመጣው። ስለዚህ የሆነ እንትን አለ፣ ኦርደር ኦፍ ሳልቬሽን ወይም ደግሞ ኦርዶ ሳሉቲስ ብለን የምንጠራው ነገር አለ። ሴሚ ፔላጂያን ላይ ስትመጣ ግን እኛ ኮኦፕሬት ነው የምናደርገው። ኮኦፕሬቲቭ የሆነ ግሬስ ነው ያለው። ያ እግዚአብሔር የሚሰጥ ፕሪሲዲንግ ግሬስ ይባላል። ፕሪቬኒንግ ግሬስ የሚባለው እነ ኦገስቲን ምናምን ያስተማሩት አስተምሮ ነው። መጀመሪያ አካባቢ ላይ ፔላጂየስንም ሲቃወሙ የነበሩት ማለት ነው። ካውንስል ኦፍ ካርቴጅ ላይም ራሱ ይሄ ነገር ተቀባይነት አለው። ከስኪዝም በፊት ነው አይደለ? ካውንስል ኦፍ ካርቴጅ ያለው መቼም እሱን ቤተክርስቲያን ከመከፈሏ በፊት ማለት ነው። ካፖዶሻ ማነው ካልሲዶኒያን እና ኦሪየንታል ኦርቶዶክስ ከመከፈሏ በፊት የነበረ ጉባኤ ነው። ስለዚህ በኋላ ላይ ደግሞ ሴሚ ፔላጂያንስ መጡ። ፔላጂየስ የእግዚአብሔር ጸጋ አያስፈልገውም በራሱ ኢኒሼት ያደርጋል ይላሉ። እነዚህኞቹ ግን ያስፈልገዋል። ግን ይሄ ኢኒሻል ዲዛይሩ የማን ነው ይላሉ? ሰውም ነው። በቃ ኮኦፕሬት አድርጎ ነው ከእግዚአብሔር ጸጋ ጋር ኮኦፕሬት አድርጎ የሚመጣ ነው እንጂ የሆነ ፕሪሲዲንግ ግሬስ ወይም ፕሪቬንት ግሬስ አያስፈልገው። መጥቶበት መጀመሪያ ቀድሞ መጥቶ የያዘ ጸጋ ወይም ቀዳሚ ጸጋ መጥቶ ሳይሆን ሰውየው ከእግዚአብሔር ጸጋ ጋር ኮኦፕሬት አድርጎ ነው ወደ ድነት የሚመጣው የሚለውን ሀሳብ ይናገራሉ። እና ያንተ አስተምሮ ከዚህ በምንድን ነው የሚለየው ነው? ልደት አለ እየሰማው ነበረ። እኔ አሁን በንግግሬ ውስጥ እግዚአብሔርና ሰዎች ተጋግዘው ነው የሚድኑት ወደሚለው ሀሳብ መጥቻለሁ። ሰው የሚድነው የሆነ መንገድ መጥተው ቅድም እኮ ስጠይቅህ ምንድን ነበር ያለው? ወይ እንደዛ ብያለሁ ወይስ አላልኩም? ኮኦፕሬት ያደርጋሉ አልክ እኮ። ለሁለት ኮኦፕሬት ያደርጋሉ ብዬ ስናገር ለመዳን ኮኦፕሬቲቭ ላይ ችግር የለውም። እሱ ያስጣጣለን ማትበልሽ። ስለዚህ እኔ እንደዛ ብያለሁ። ሲነርጀቲክ የሆነ ሳሊቬሽን እንትንም ላይ የሚታመንበትም ሁኔታ ስላለ ማለት ነው። እኔ ሲነርጀቲክ በሆነ መንገድ ነው የተናገርኩት። ሲነርጀቲክ በሆነ መንገድ ስናገር ኮኦፕሬቲቭ ነው የሚለውን ሀሳብ ስናገር ሲነርጀቲክ በሆነ መንገድ ነው የተናገርኩት እንጂ አሁን አንተ እዚህ የሚሰሙ ሰዎች እንዲረዱ በፈለግከው መንገድ አልተናገርኩኝም። ቢካዝ እኔ የተናገርኩት ነገር ገና ከመጀመሪያው በግድ ነው አንተን ያቀራረብኩ ባይዘ አም ሶሪ። በዚህ ሁሉ ሰው ፊት ኢንተርፕሬት ያደርገኛለሁ ነበር። አንተን ያቀራረብከው በግድ። ቆይ ልናገር። ረጅም ሰዓት ነው የጠበቅኩ ጆ፣ ረጅም ሰዓት አውርተህ እስክጨርስ ድረስ
ሀሳብን እስክጨርስ ድረስ ረጅም ሰዓት የጠበቅኩ የፈለግከውን ጥያቄ እንድጠይቅኝ ማለት ነው። ቢካዝ ክርስቲያን ስለሆንኩኝ የእናንተ ጥያቄ የትኛውም ስለማይከብድኝ እየተናገርኩና እያስረዳ የነበረው ሀሳብ ምን የሚል ነው? ሰዎች አስቀድመው በራሳቸው አቅምና በራሳቸው ጉልበት ወደ መዳን መንገድ መምጣት አይችሉም። ምክንያቱም ቃሉን መስማት ይጠበቅባቸዋል። ቃሉን እንዲሰሙ ደግሞ እግዚአብሔር ሰዎችን ወደ ሰዎች የላከው አልኩኝ። ሐዋርያትን ሐዋርያት ይሰብካሉ፣ የሐዋርያትን ቃል ይሰማሉ። ልክ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ከዛ ይሰማሉ፣ ልባቸው ተነካ የሚለው ቃል በአብዛኛው ሰው የሚስማማበት እንግዲህ ማመናቸውን የሚገልጽ ከዛ በመቀጠል ወደ ጥምቀት ይሄዳል እንጂ ሰዎች የሆነ መንገድ ይመጣሉ፣ ከዛ እግዚአብሔር የሆነ መንገድ ይመጣሉ፣ ኮመን የሆነ መንገድ ላይ ይመጡና ለመዳን ይደጋገፋሉ፣ ይረዳዳሉ የሚል ሀሳብ አልተናገርኩም። ሲነርጄቲክ በሆነ መንገድ ነው ያስቀመጥኩት። እሱን ደግሞ ሳስቀምጥ የተናገርኩት ሰው እንዲያምን የሚያደርገው አስቀድሞ የእግዚአብሔርን ቃል መስማቱ ነው። የእግዚአብሔርን ቃል ደግሞ የሚስሙት የእግዚአብሔርን ቃል በሚናገሩ አስተማሪዎቻቸው በኩል ነው። ያንን ይሰማሉ፣ ለዛ ሪያክት ያደርጋሉ። ሪጀክት ካደረጉ ይጠፋሉ፣ ካመኑ ይጠመቃሉ። በዚህ መንገድ ነው ያንን ልባቸው ለመነካቱ ኦር ደግሞ የእግዚአብሔርን ቃል ለመስማታቸው የእግዚአብሔር መንፈስ ይረዳቸዋል፣ ያግዛቸዋል ወይ? ኦፍኮርስ ሁሉ መዳኑን ይወርሰን ተብሎ እንኳን የእግዚአብሔር መንፈስ ሌላም እንኳን ተቀምጧል። የእግዚአብሔር መልአክ የሰው ልጆችን መዳን የሚወድ እግዚአብሔር ሰዎች ቃል የእግዚአብሔርን ቃል ሲሰሙ ልባቸው ተከፍቶ እንዲያዳምጡ ሀሳቡን እንዲይዙትና እንዲያምኑ መንገድ ያሳያቸዋል ብዬ ተናግሬያለሁ። ይሄንን ለመዳን ይቀራረባሉ ብለህ ከሴሚ ፕሌጃን ሄሬቲክስ ጋር ያያያዝከው አንተ እንጂ የኔ ሀሳብ እሱ ነው አይደለም። በጣም የማይሆን ድራማ ነው እየሰራ ያለው ከቀደም ጀምሮ ከመጀመሪያው ጀምሮ ኢቨን ወደዚህኛው ሀሳብ ከመግባታችን አስቀድመን ፐርሰናል አደረኩትም ወደዚህኛው አንተ የተናገርከውን አይደል እንዴ? እሺ አንተ ያልተናገርከውን የተናገርኩት ነገር አለ። ልደት ግማሽ መንገድ ይመጣል እንትን አትበላ። እኔ የትኛው መንገድ ማንፈላሲ እየሰራ ነው አይደለም። እኔ የተናገርኩት ሲነርጄቲክ በሆነ መንገድ ነው ነው ከመጀመሪያ ጀምሮ አይደለም። ቆይ አንዴ ልደት ሰማሁ። አሁን ስታደርገው ጥሩ አይደለም። አሁን ከተናገርከው አንተ ከተናገርከው ውጭ የተናገርኩት ነገር አለ። ኤግዛክትሊ ምንድን ነው? በጣም ጥሩ። እኔ የተናገርኩት ምን ብዬ ነው ያቀረብኩት? ሰዎች መጀመሪያ ቃሉ መስማት አለባቸው ለማመን። እኛ ኮምፕሊትሊ ዴድ ነን ብለን አናምንም ብዬ ተነሳ። መነሻዬ ላይ ስነሳ ኮምፕሊትሊ የእግዚአብሔርን ቃል መስማት በማንችልበት ሁኔታ ልክ እናንተ እንደምታምኑት ኮምፕሊትሊ ሙሉ ለሙሉ የሰው ልጅ ወድቋል፣ ሙሉ ለሙሉ ቃሉን እንኳን መስማት በማይችልበት ደረጃ ወድቋል ብለን አናምንም። ቃሉን መስማት በሚችልበት ደረጃ ነው ያለው። ይሰማል፣ ሰምቶም ሪያክት ማድረግ ይችላል ብዬ ተነሳውኝና ግን ሰዎች ራሳቸው አይደሉም ወደ መዳን የሚሄዱት። እግዚአብሔር አምላክ በላካቸው እነዛ ቃሉን በሚሰብኩት በሐዋርያቱ በኩል ወይም በአስተማሪዎቹ በኩል በቤተክርስቲያን በኩል ሰዎች ቃሉን ይሰማሉ። ቃሉን ሲሰሙ ሪአክት ያደርጋሉ። ቃሉን እንዲሰሙ እንዲያምኑ የእግዚአብሔር መንፈስ ሊያግዛቸው ሊደራቸው አቅጣጫ ሊሰጣቸው ይችላል። እንደዛ አንተ ያልተናገርከውን የተናገርኩት ነገር ንገረኝ ያልኩህ። አሁን እሱ አሁን እኔ ያልኩትን እየደገምኩልህ ነው። ችግር የለም። እሱን አይደለም አንተ ያልከውን ድገምልኝ አልኩህ። አንተ የተናገርከውን አሁን ድራማ ሰራ ስላልክ አንተ የተናገርከውን ነገር እኔ ያላልኩት ነገር አለ። አዎ እሱ ግባልኝ ነበር። እኔ ያልኩትን እየደገምኩልህ ነው። ኦኬ እኔ ይህንን ነገር በዚህኛው አሁን ባታቋረጠኝ በጣም ደስ ይለኝ ነበር። በዚህ መንገድ ነው ያብራራሁት። አንተ ግን ምን ብለህ ተናገርክ? ልክ እኔ ምን እንዳልኩ አስመስላ አስቀመጥከው። እግዚአብሔር የሆነ መንገድ ይመጣል፣ ሰዎች የሆነ መንገድ ይመጣሉ፣ ከዛ እጅ ለእጅ የያዙ የተረጋገፉ ወደሆነ መዳን ይመጣሉ በሚለው አይነት መንገድ አስረዳ። እኔ ግን በዛ አይደለም የተናገርኩት። መጀመሪያ ሰዎች የእግዚአብሔር ቃል ነው ወደነሱ የሚመጣው፣ የእግዚአብሔር ቃል ነው ወደነሱ የሚመጣው እንጂ እነሱ የሆነ ያህል መንገድ ያንን ነገር ማግኘት ሄደው ከዛ በኋላ ደግሞ ውስጥ ወደ እነሱ መጥቶ ያድናቸዋል አላልኩኝም። አንተ በዛ መንገድ አስቀመጥከው፣ እኔ በዛ መንገድ አላስቀመጥኩትም። ለዚህ ነው እዚሁ ቁጭ ባልኩበት ሚስ ኢንተርፕሬት አድርገኛል። የተናገርኩትን ነገር በስነስርዓት ደግመህ አላስቀመጥከውም ያልኩት። እንደገና ልጠይቅህ። አሁን ሰው ይታዘባል ከታች ኮኦፕሬቲቭ ብለኸኛል ቅድም። ሰው ከታች አንዴ በቃ ካልክ ታዲያ እኔ ምንድን ነው ያልኩት? እየጠየቅኩ ያለሁት እኮ አንተ ከተናገርካት ተነስቼ ነው። ቃሉን እኮ ኮኦፕሬቲቭ የሚለውን ቃል እኮ በብዙ አይነት መንገድ አስገብተን ልንጠቀመው እንችላለን።
ቃሉ ነው እሱ አይደለም። የእግዚአብሔር ጸጋ አንዴ ልደት። አሁን ደግሞ እኔ ደግሞ ልናገር፣ የእግዚአብሔር ጸጋ ኮኦፕሬቲቭ ነው ወይስ ፕሪቬነንት ግሬስ ስልህ፣ የእግዚአብሔር ጸጋ ኮኦፕሬቲቭ ነው ወይስ ፕሪቬነንት ስልህ፣ አንተ ምንድን ነው ያልከኝ? ኮኦፕሬቲቭ ነው እንጂ ፕሪቬነንት ግሬስ አይደለም አልከኝ አይደለ? አላልክም? ይሄንን ኦፍ ኮርስ ከምን አንፃር እንዳልኩ እኮ ግን አንተ ምንድነው እኔ የተለየ ነገር የተናገርኩት? ተረጋግፈው አንተ የወሰድከው ኖ አንድ አዳምጥ ፕሊዝ። በነፃነት ቁጭ ብዬ የምጠየቅልህ ያን ያህል ከባድ ጥያቄ ስለማጠይቀኝ መስሎኝ ኢቭን ልጠይቅህ እያልኩም ብዬ እያልክ ሶ ልናገር ኮኦፕሬቲቭ ነው ብዬ የተናገርኩበትን መንገድ አስረድቻለሁ። ዳትሴት ያልኩበት ሲነርጄቲክ በሆነ መንገድ ነው የገለጽኩት እንጂ አንተ አሁን እየተናገርክ ባለው መንገድ አይደለም ያስቀመጥኩት። አንተ ነህ ገና ለገና ኮኦፕሬቲቭ ነው ስልህ ኦኬ፣ ስለዚህ አንተ የሴሚ ፕላጂያን ሄሬቲክስ ነው የምትቀበለው፣ የእናንተ የነገረ መዳን ትምህርት ከነሱ ጋር ይመሳሰላል የሚለውን ኮንክሉዥን የሰራው አንተ እንጂ አይደለም። እኔ እኮ ከመጀመሪያውም ጀምሮ ሳስረዳ ሴሚ ፕላጂያንስ ጋር ማገናኝበት ነገር ችግርን ቢካዝ ግማሽ መተን የምናምነው እምነት አይደለም። እኔ ምን ብዬ ነው የተናገርኩት? አስቀድሞ ቃሉ የሚመጣው ወደ ሰዎች ነው። እግዚአብሔር ነው ወደ ህዝቡ የሚመጣው፣ ሰዎች አይደለም ወደ እርሱ የሄዱት። ራሱ እግዚአብሔር ነው በቃሉ በኩል ሰዎችን የሚያገኛቸው፣ አስቀድሞ የሚያገኛቸው ራሱ እግዚአብሔር ነው። ኢኒሼት የሚያደርግ የእግዚአብሔር ጸጋ ያስፈልገዋል። የመጀመሪያ ጸጋ ሰውየው ወደዛ ድነት ከመግባቱ በፊት የእግዚአብሔር ጸጋ ኢኒሼቲቭ ነው። ምን አይነት ጸጋ? እንዲያምን የሚያደርገው ጸጋ ነው እያልከኝ ያለኸው? ክሊር አድርገው። ቢካዝ እምነትህን ክሊር አድርገህ እምነት ባይዘው ድነት ውስጥ የሚያስገባህ ነው አይደለ? አንዴ ኢኒሼቲቭ የሆነ ግሬስ ስትል መጀመሪያ ገና ለገና ቃሉን ከመስማታቸው በፊት ኦር ቃሉን ሊሰሙ ባሉበት ሲቹዌሽን እዛ ፖይንት ላይ አስቀድሞ የመጀመሪያ ጸጋውን አስቀድሞ አግኝተውት ከዛ ሲሰሙ ያምናሉ ነው እያልክ ያለህ? ኦር ዋት ምንድን ይቅርታ፣ በጣም እንትን እያለ ነበር። እሺ ምንድን ያልከኝ? ኢኒሼቲቭ ግሬስ ያስፈልጋል ስትል ቃሉን ከመስማታቸው በፊት ወንጌሉን ወይንም ስብከቱ እሱ ላይ እኮ ተነጋግረናል ልደት። ያለ ቃሉ ሲጀመርም ሪጀነሬሽን የለም። ሁለታችንም ተስማምተንበታል። እኔ በቃሉ ሪጀነሬሽን አለ ራሱ መቻልኩ ሲጀመር መቼ የተስማማ አይደለም። ቃሉን ከመስማቱ በፊት ምንም አይነት ቃሉን በመስማት ቃሉን እየሰማ ባለበት ሰዓት ላይ አንድ ያዳምጠኝ። እኔ ጆ ጥያቄው እንዳይሰማ አታርግ፣ ብሎክ እያደረክ ነው። አይ እሺ ቀጥል። ከመመለሴ በፊት የጠየቀኝ ጥያቄ ልክ ይሁን አይሁን የሚለውን ከአንተ አንጻር ልረዳ። ከቅድም ጀምሮ እምነትህን ልወቀው ስለ የነበረው ደቂቃ ደቂቃ አያስፈልገውም። ምን ሙሌ እንትን የምትልበታል የምትሄድበት ከሌለ ችግር እነሱና እኔ እናበባለን። ችግር የለም። አይ ለእንትን ለማለት መሀል ላይ ችግር የለም ሙሌ፣ ችግር የለም። ይጨርስ ሚዩት አድርገው ፕሊዝ፣ ለአንድ ደቂቃ። እናንተ እንኳን እኛ ቤት ሳትመጡ እኛ እናንተ ቤት ደፍረን መተን የምንወያየው በዚህ ልክ ነገሮች ላይ ማውራት እንደምንችል እንድታውቁ ነው እንጂ ለሌላ ነገር አይደለም። ቤታችን አንድም ቀን እንኳን አይታችሁት አታውቁም እናንተ። በሌላ ነገር አሁን እሱ ምን አስነሳ? እኛ ሌላ ነገር እንትን ባትል ጥሩ ነው። ቅድም ጀምረህ ፐርሰናል ስታደርገው አይደለም ጦርነት አልመጣም እኮ ዝም ስል ነበረ። ሌላ ነገር የለውም። ጦርነት አልመጣም። አሁን እኮ ሌላ ነገር እኮ አይደለም እኮ ጀስት ኖርማል ነገር እኮ ነው እኮ። በቃ ሌላ ነገር አያስፈልግም። ፎከስ አድርጋ አውራ። አዳምጡኛ። አንተ ማውራት ትችል ከሆነ ከበነ መሳሪያ ያዝን አስመስልከው እኮ ጀስት ሀሳብ ላይ ፎከስ አድርጋ። ምን ከበደ መሳሪያ ይኖራል ሲጀመር ለራስ ህይወት ከብዶ። እሺ ልቀጥል። ሀሳብ ላይ ፎከስ አድርጋ አውራ ብራዘር። ልናገር ጋይስ። አይ ልደት፣ እሺ አሁን ልደት አንተ ልናገር ወደ እንትኑ ግባና ተመለሰ። እኔ ወደ ሀሳቡ ወደ ቤታችን ተመለስና እኔ ልናገር። አስረዳን። አይ ፐርሰናል እንደዚህ እንትን ባታደርገው ጥሩ ነው። እናንተ አትመጡ ምናምን አሁን አስፈላጊ አይደለም። እዚህ ጋር ጥሩ ያልሆኑ እንትኖችን ባትጠቀም ጥሩ ነው። እሺ ቀጥለው።
እንደውም በጣም እናንተ ከምታደርጉት ኦቨር አክቲንግ የተነሳ በጣም ጸባይኛ ሆኜ ነው እያወራችሁ ያለሁት። ወጣ ምናምን የሚል ድራማ እንዳትሰሩ ማለት ነው። ስለዚህ ላውራበት እንዳታቋርጡኝ። ሀሳቤ እንኳን እያቋረጣችሁኝ በትዕግስት ላስጨርሳችሁ ነው እስከ መጨረሻው ድረስ ጋር የተቀመጥኩት። ከቅድም ጀምሮ ብያለሁ። ጥያቄ ልጠይቀኝ ከሆነ አዲስ ለገቡ ሰዎችም ክሊር ላድርግላቸው። ማብራሪያ የምትሰጥ ከሆነ ከቅድም ጀምሮ ስናገር ነበር። ሁለት ሰዎች ዲስከስ የሚያደርጉ ከሆነ አንዱ የአንዱን እምነት ማወቅ መቻል አለበት በጉዳዩ ላይ። አንተ ሉትራን ነኝ ትለኛለህ። መች ጠፋኝ እሱ ዩዘር ኔምህም እኮ እሱን ያሳያል እኮ። አይ ነው ጥያቄ ብቻ ልጠይቅህ ነው ስትለኝ ኦኬ እሺ ተወው የአንተን እምነት የኔን ከሆነ እናገራለሁ አልኩ። ማብራሪያ በምሰጥበት ሰዓት ላይ አንተ ማብራሪያ ስትሰጥ ከምን አንጻር ማብራሪያ እንደምትሰጥ ለማወቅ የአንተን እምነት በ1 ደቂቃ ውስጥ በ30 ደቂቃ ውስጥ አስረዳኝ ንገረኝ እያልኩ ከቅድም ጀምሮ ስነግርህ ስጠይቅህ እምነትህ ልታስረዳኝ አልፈለግም። አሁን ምን ይጠቅምሃል ስልህ እኮ አንተም አልመለስክልኝም። የኔን ነገር ለምን እንደሚጠቅመኝ እኮ ነግሬሃለሁ። ተነስተህ ነው የምትናገረው። ለምን እንደሚጠቅመኝ ነግሬሃለሁ። ከማን ጋር እንደማወራ ማወቅ አለብኝ ብያለሁ። እኔ ጆናታን ሉትራን እባላለሁ። እሱ እኮ የመታወቂያ ስም ነው ጆ ማለት የቲክቶክ ስም ነው እንጂ ምን እመን ምን ያስረዳል እንዴ? ሉትራን መሆንን እምነትን ካልተናገርክ አንተ። እኔ ኦርቶዶክስ ነኝ ግን እያንዳንዱ እምነቴን ካልነገር ልደታ ሶሪ ሙሌ ሞዴሬተር ስ የሚነቅለኝ ሰው አለ። ዝም ብሎ የሚነቃቀል የሆነ ሞዴሬተር አለ። ቴንክ ዩ ይቅርታ ልደቴ ነህ እኮ ጆ ሙሉ ሞዴሬተር ነህ እኮ። እሺ አይሰራም መሰለኝ። አውርድና እንደገና እስኪ ይቅርታ። እሺ ልደቴ ስለገባው እሺ ችግር የለም። አፕዴት ሚዩት ስለሆነ ኦኬ ይመለስና አወራለሁ። ተመልሻለሁ ጋይስ። ኦኬ ከተመለስክ ልቀጥል። ልደት ምን እያልኩ ነበረ? ሀሳቡ ላይ አወራለሁ ፕሊዝ። ከእኔ እምነት ላይ ተነስተህ ቆይ አንዴ የጀመርኩት ነገር ስለነበረ ሲደወል ነው የወጣሁት። ተሞችን ኧረ ሚውት ብራዘር። እሺ ከኔ እምነት ላይ ተነስተህ ያንተን አስተምረው የማትገነባ ከሆነ ምንም አይጠቅምህም። አስፈላጊ ከሆነ ታውቀዋለህ የሉትራን እንደሆንኩኝ ማነህ የሚለውን ማወቅ አለብኝ አልክ። ለምን ስትባል መመለስ አለብህ። መልሼ እልሃለሁ እኮ መልሼ እልሃለሁ። ቅድምም እየመለስኩልህ ነበረ። እኔ የጠየኩህ አንድና አንድ ነገር ብቻ ነው። ቅድም ነግሬህ ነበረ አልሰማኸኝም። ድጋሚ ልንገርህ። ተጠያቂ ብቻ ሆኜ አንዴ አዳምጠኝ። መሀል ላይ ከዚህ በኋላ አንድ ሰው መሀል ላይ ቢገባ እያወራው ራሳችሁ እርስ በርሳችሁ ቅድም የጀመራችሁትን ጦርነታችሁን ትጨርሱታላችሁ። ለምን ከቅድም ጀምሮ እሱን ሪከርዱን ታየዋለህ። ከትላንት ጀምሮ ያለው እኔ ልጠየቅ ብቻ ስገባ አልጠየቅኩህም። ምን እመን ምን አይመለከተኝም። ምክንያቱም ስለ እኔ ልጠይቀኝ ብቻ ነው የፈለግ። ልክ እኔ አንተን ልጠይቅህ እፈልጋለሁ ስለ እጠየቃለሁ እንዳልከኝ ልክ በዛው መንገድ ልጠይቀኝ ከሆነ ኦፍኮርስ ትጠይቀኛል። የፈለግከውን አይመለከተኝም። እምነቴን አንተ ላይ አልገነባም። ምክንያቱም የኔ እምነት ከአንተ በፊት ተገምቶ የነበረን አዲስ የምገነባው ነገር አይኖረኝም። ሄሬቲክስ ነው ብዬ ነው ቁማር ነው ሲጀመር። ያንተን ምንድነው ያንተ ላይ እምነት የምገነባው? ግን ለምንድን ነው ስጠይቅህ የነበረው? በምናወራበት ሰዓት ላይ ጠይቀኸኝ ልክ ስመልስልህ እዛ ላይ አንተ ምን ታደርጋለህ? ማብራሪያ ትሰጣለህ። ሀሳብ ስትሰጥ ኦኬ ጆ ሀሳብ የምትሰጠው ከምን አንጻር እንደሆነ እንዲገባኝ ያንተን እምነት እስኪ በአንድ ደቂቃ አስረዳኝ አልኩ። ሌላ ለምንም ነገር አልፈለግኩትም። አይ ኖ የኔ እምነት ምንም አያደርግልም። ኦኬ የኔ እምነት ምንም አያደርግ የምትል ከሆነ ጀስትን ብለህ ጥያቄን ብቻ ጠይቀኝ። ከዛ ለዛ ጥያቄ እየመለስኩ እሄዳለሁ። ከተመለሰልኝ ተመለሰልኝ፣ ካልተመለሰልኝ አልተመለሰልኝም የማለት መብት አለ አልኩኝ። ግን ስቲል በእያንዳንዱ ፖይንት ላይ ሀሳብ እየሰጠ የምትሄድ ከሆነና ባክ ኤንድ ፎርስ የሆነ ኮንቨርሴሽን የሚቀጥል ከሆነ እምነትህን ኮንፌስ ማድረግ ይኖርብሃል። አለቀ ዳሴት። እኔ የመጣሁት አሁን ልከራከር ሳይሆን ስጠየቅ ለመመለስ ብቻ ነው። ለመከራከር አይደለም የመጣሁት። ሀሳብ እሱ ላይማ ተስማምተን እኮ ጨርሰናል። ምክንያቱም እኮ ለመከራከር አንተ ሪፍሌክት እያደረግክ ስለሆነ እምነት እንድገለጽልኝ ስትለኝ በቃ እሺ እኔ ሪፍሌክት አላደረግም። ዛሬ አንተን ለመጠየቅ ነው እንትን ያልኩት። እንደውም አስፈቅጄ ነው እንትን ያልኩት። ሌላ ጊዜ ከፈለግ ፕሮግራም ይዘን እንገባለን፣ እኔ ብቻ ተጠያቂ መሆንበትን ብዬ ተስማምተን በኦርቶዶክስ ሶቴሪዮሎጂ ላይ ጥያቄ ያለኝ ብዬ ነው የጀመርኩት። አሁን ጥያቄ ስጠይቅህ ያለ ማብራሪያ እየጠየቅኩ ነበረ።
ቅድም ሰሚ ፔላጂያን ሳነሳ ከአንተ ጋር የሚለያየው በምንድን ነው ብዬ ይሄ ተመሳሰለብኝና ከአንተ ጋር የሚለያየው ምንድን ነው ብዬ እኔ ጠየቅኩ እንጂ ያብራራው አልነበረም። ከአሁን በኋላ የኔን እምነት መጠየቅ አያስፈልግም። ለምን ምንም አይነት እንትን አላረግም። ዛሬ እኔ ጠያቂ ነኝ። ወደ መልስህ ግባና መልስልኝ። አሁን የመለስኩልህ ለምንድን ነው ደጋግመህ እምነቴን ንገረኝ ያልከኝ ለሚለው ነው የመለስኩልህ። ቢካዝ መጀመሪያ ላይ አልጠየቅኩህም። ዝም ብዬ እኔው ራሴ ተው በቃ እንተው እንጨርስ። ይህን ጉዳይ እንዝጋውና ወደ ትምህርት ሂደት ይችላል። ስለዚህ አሁን ቅድም ወደ አነሳልኝ ጥያቄ ልመስ ወይ ደግሞ ድጋሚ ጠይቀኝ፣ ሌሎችም ሰዎች እንዲሰሙ ከዛ ልመልስልህ። ሰምቼዋለሁ፣ ድጋሚ ጠይቀኝ። በቃ መልስልን፣ ችግር የለም። ከሰማሁ ንገረኝ። ድጋሚ ጥያቄው ድገሙ ጥያቄው። እሺ ቅድም እንደነበር ያልኩት ሰምታችኋል ጋይስ። መጀመሪያ ስትጠይቀው ያ የእግዚአብሔር ጸጋ ያስፈልጋል፣ በራሳችን ድነትን ወደ ድነት መምጣት አንችልም የሚለው ነገር ላይ ተስማምተናል። አዎ ትክክል። ነገር ግን የኔ ጥያቄ ምንድን ነው? ያ ጸጋ ኢኒሺዬቲንግ ግሬስ ነው ወይም ደግሞ ይሄ ፕሪቬንቲቭ ግሬስ ብለን የምንጠራው ነው ወይስ ኮኦፕሬቲቭ ግሬስ ስለው ምንድን ነው ያለን ወገናችን? ኮኦፕሬቲቭ ግሬስ ነው፣ ፕሪቬኒንግ ግሬስ አይደለም ማለት ነው። ኦኬ ጥሩ። እንደዛ ከሆነ ኮኦፕሬቲቭ ግሬስ ከሆነ የእናንተ ከሴሚ ፔላጂያን አስተምሮ አሁን ያልከው ሀሳብ ከሴሚ ፔላጂያንስ በምንድን ነው የሚለየው ኮኦፕሬቲቭ ግሬስ ብለህ ከተናገርክ ብዬ ጠየቁ። አንተ ደግሞ ያው ድራማ ሰራ ምናምን የሚለው ነገር አልከኝ። አሁን ወደዛ ላይ የሚለይበትን ንገረኝ። አይ መጀመሪያው ሰው ኢኒሺዬቲቭ ጥያቄ ይሄ የነበረው ኢኒሺዬቲቭ ግሬስ ላይ ነበረ ጆ። አሁን ሌላ ነገር ውስጥ ገባ። አይ ከመጀመሪያው ጀምሮ ፎሎ ያላረጉት ስለሚኖሩ ጠይቀኝ ያልኩህ ከመጀመሪያው ጆ፣ ከመጀመሪያው ጀምሮማ እያወራንበት መተን መጨረሻ ላይ ሚስ አንደርስታንድ አድርገኸኛል። እኔ ያላልኩትን ብለሃል ስልህ ምንድን ነው እሱን ያልከው ብለኝ ካብራራሁልህ በኋላ ስለ ኢኒሺዬቲቭ ግሬስ ጠየቅም። አሁን ደግሞ እያወራ ያለው ሌላ ነው። እኔ አሁንም ጥያቄው እንድጠይቀኝ የፈለግኩት ኢኒሺዬቲቭ ግሬስን ከምን አንጻር የጠየቀኝ ነው፣ ሌላ ነገር አይደለም። ጆ ከምን አንጻር ስትጠይቀኝ ኢኒሺዬቲቭ ግሬስ ሰዎች ቃሉን ከመስማታቸው በፊት ያ ጸጋ አስቀድሞ ያስፈልጋቸዋል እያልከኝ ያለኸው ወይንስ ቃሉን ከመስማታቸው በፊትማ ዘግተነዋል ብዬ ነው እኮ ልደት ይሻል። ቅድም እኮ አስቀምጠናል አይደለም? ኧረ በስመ አብ ከእናንተ ጋር ልደት ማውራት አይቻልም። አንድ ሰከንድ እንዴት ሰው ፔሸንስ ያጣል? እንዴት አንድ ወይ 20 ሰከንድ እንዴት ሰው ፔሸንስ ያጣል? ኧረ ሰው እየታዘበን ነው። ችግር የለም። ቆይ ልጨርሰው፣ ቢያንስ ቆይ ልጨርሰው። ከምን አንጻር ነው የሚለውን አይደለም። ፔሸንት የምትለው ምንድን ነው? እኔ ስንት በመሀል ትገባለህ፣ እያወራሁ በመሀል ትገባለህ። ጠይቀኝ ትለኛለህ። ይሄንን ነው ብዬ ስጀምር በመሀል ትገባለህ። እስኩ የተቸገርኩት ጠይቅ ብለኸኝ እኮ አንተ ነህ እኮ አሁን አይደለም። አንተ ኢኒሺዬቲቭ ግሬስ ስትለኝ ከምን አንጻር ነው የሚለውን ከምን አንጻር ስል ጠየቀኝ መልሰህ። እኔ እያልኩ ያለሁት ይህ ኢኒሺዬቲቭ ግሬስ ያስፈልጋል እያልክ ያለኸው አልኩኝ። ገና እኮ ልጀምረው እኮ ነው። ሰዎች ከማመናቸው በፊት የእግዚአብሔርን ቃል ከመስማታቸው በፊት ያ ኢኒሻል ግሬስ እሱ እንዲሰሙ አድርጓቸው ከዛ ሰምተው ይድናሉ እያልከኝ ያለኸው ወይንስ ቃሉ በሚነበራቸው ሰዓት ላይ አንድ የሚዩት አድርግልኝ እያስተጋባ ነው ወይንስ ቃሉን እየሰሙ ባሉበት ልክ ለምሳሌ ልክ ማመን ከመስማት ነው እንዳለ ጳውሎስ ቃሉን እየሰሙ ባሉበት ሰዓት ላይ እንዲያምኑ ይረዳቸዋል ነው ወይ እያልከኝ ያለኸው? ወይስ ቃሉን እየሰሙ ባሉበት ሰዓት ላይ የኢኒሺዬቲቭ ግሬስ ሪጄኔሬት እንዲያደርጉ ያደርጋቸዋል ነው ወይ እያልከኝ ያለኸው? ይህንን ክሊር አድርግልኝ ነው የኔ ጥያቄ፣ ሌላ ነገር አይደለም። ጨረስክ? ልግባ? አሁን ማስፈቀድ አለብኝ። እሺ ቅድም እኮ ላብራራ ያልኩት እሱን ነበረ። ለምን ማይክ ተደረብክብኝ ያልክ እንጂ ይህንን እኮ ልነግርህ ነበረ። መጀመሪያ ምንድን ነው ያልኩ? ቃሉን ሳይሰሙ በፊት የሚለውን ነገር ዘጋ ነው። በቃ ያ ተዘግቷል። ምክንያቱም ሁላችንም የሚያስማማን ነገር ነው። ያለ ቃሉ ሰው ወደዚህኛው ድነት ውስጥ መግባት ስለማይችል ማለት ነው። አሁን እየጠየኩ ያለው ምንድን ነው? ቃሉን እየሰሙ ነገር ግን ያዳምጡ ዘንድ ልክ ሊዲያ ላይ ሐዋርያ ሥራ ምዕራፍ 16 እንዳለው ያዳምጡ ዘንድ
ኦር ደግሞ ያስተውሉ ዘንድ የተነገረውን ያንን ቃል ያስተውሉ ዘንድ የሚረዳቸውን ጸጋ ያ ጸጋ ፕሪቬኒንግ ግሬስ ነው ወይስ ኮኦፕሬቲቭ ግሬስ ነው? በቃ ቅድም ጀምረህ ሲጠይቅህ ነበረው ማለት ነው። አንተ ግን ምን አልከኝ? ኮኦፕሬቲቭ ግሬስ ነው አልከኝ። እንደዛ የምታምን ከሆነ ደግሞ ፎሎ ባክ ኩዌስችን አለኝ፣ ወደዛ እንገባለን። ልደትሻ መቀጠል ትችላለህ። እስቲል የጠየኩህን ነገር አልመለስክልኝም ጆ። ለመጨረሻ ጊዜ ልጠይቅህ፣ አንዴ ልብ ብለህ አዳምጠኝ ፕሊዝ። ጠያቄው አንተ ነህ። እኔ ጥያቄው ክሊር እንድታደርግልኝ ነው ደግሜ እየጠየቅኩ ያለሁት። እኔ አይደል የእኔ ጥያቄ አይደለም ሆነ የአንተን ጥያቄ ክሊር አድርጌ ለመመለስ ነው አሁን ማነሳው። የአሁኑ ጥያቄ ለአንተ ጥያቄ እንዲሆን ሳይሆን ያነሳውን ጥያቄ ክሊር እንዲሆንልኝ እየጠየቅኩ ያለሁት ምንድነው እያልኩ ያለሁት? አንተ ኢኒሺዬቲቭ ግሬስ ስትለኝ አልኩ ስትለኝ እያልከኝ ያለኸው ኦኬ፣ ይሄኛውን ክሊር አድርገልኛል። ቃሉን ከመስማታችሁ በፊት አይደለም ብለኛል። እሱን ደግሜ አልጠይቅህም። ኦኬ እሺ፣ ምንድን ነው እያልክ ያለው? ቃሉን ከመስማታችሁ በፊት አይደለም እያልከኝ ካልሆነ ቃሉን እየሰሙ ባሉበት ሰዓት ላይ እንዲያምኑ ወይም ሪጀኔሬት እንዲሆኑ ያደርጋቸዋል እያልከኝ ነው ወይንስ አይደለም? በቃ አለቀ። ይህን ነው እየጠየኩ ያለው ለመመለስ መልሱ። እሺ እየጠየኩ ያለሁት ምንድን ነው? ቅድምም አስቀምጬልህ ነበረ። ያ ቃሉን እየሰሙ ሊዲያንም አስቀምጬልሃለሁ፣ እንደገና ልድገምልህ። ሊዲያ ቃሉን እየሰማች ነበረ። ማን የሚናገረውን? ሐዋርያው ቅዱስ ጳውሎስ የሚናገረውን። ያንን ቃል በምሰማበት ጊዜ ታዳምጥ ዘንድ፣ መስማትና ማዳመጥ ስለሚለያይ ማለትም ማስተዋል ማለት ነው። ማዳመጥ ማለት ማስተዋል፣ የሚነገረው ነገር ማስተዋል። ያንን ቃል ታስተውል ዘንድ የሚረዳት ያ ጸጋ ኮኦፕሬቲቭ ነው ወይስ ፕሪቨነንት ግሬስ ነው? ለምንድነው ወደኋላ እየመለስክ ያለው? እሱንማ እኮ ነገርኩህ እኮ ቅድም መልሼ የለ እኮ እሱኛውን ፓርት ጨርሰን እኮ ወደሌላ ቦታ መጥተናል። ፎሎ ባክ ኩዌስችን ስላለ ማለት ነው። እሱኛውን እኮ ጨረስንና ምን አልክ? ኢኒሺዬቲቭ ግሬስ እየጠየቀኝ ነበረ። ጥያቄህን መልሼ እኔ ላስታውስህ እንዴ? ስለ እሱኛው እኮ አውርተን ሚስ አንደርስታንድ አደረገው ብለኸኝ እንዴ? እሱኛውን ጨርሰን እንዴት ነው እየሰማህ ያለው? አልገባኝም። ለእሱኛውማ እኮ ማብራሪያ ሰጥቼ እኮ ጨረስን። ከዛ በኋላ ሌላ ጥያቄ ጠየቀኝ። ስለ ኢኒሺዬቲቭ ግሬስ ጠየቀኝ። ረስተው ከሆነ ላስታውስህ። ስለ እሱ ስትጠይቀኝ እኔ ምን አልኩ? አልጠይቀኝም ስለ ኢኒሺዬቲቭ ግሬስ? ተሳስቻለሁ? እንደዛ ስጠይቀኝ እሺ፣ ቆይ ፕሪቬኒንግ ግሬስ ኢኒሺዬቲቭ ግሬስ ነው እኮ ልጅ። እሱኛው ላይ ያለህን እምነት እኮ እየጠየቅኩ ነው እኮ ያለሁት። እኔ እኮ ምንድን ነው ያ ነው እኮ እያልኩ ነው። አይ ስለ ኢኒሺዬቲቭ ግሬስ ጠየቀኝ። አሁን እኮ መጨረሻ ላይ ጠየቀኝ። ለምን አንተ መመለስ ከበደህ? ማለት እኔ እንዳስረዳ እያነሳ ያለው ምኑን ልመልስልህ ወንድሜ? በጣም ጥሩ ልብ ብላ አዳምጠኝ። የጠየቅኩ ያለሁት ቃሉን በሚሰሙ ሰዓት ላይ የሰው ልጆች ሪጀነሬት ይሆናሉ ብለህ ነው የምታምነው ወይንስ እንዲሰሙ የኔ ያደርጋል ማለት ነው እኮ። ከምን አንፃር መሰለኝ የጠየቀኝ አንተ? እሱን የጠየቀኝ ከምን አንፃር መሰለኝ? የተለወጠ ሌላ ጥያቄ እንደጠየቅኩ አስመሰልከው እኮ። አሁን ቃል የቃላት ልዩነቱ ነው እንጂ ኖ ከመለስኩልህ በኋላ መጨረሻ ላይ እሱን ጥያቄ አልስ መጀመሪያ ላይ የአንተ እምነት ከሴሚ ፔላጂያን ጋር ይመሳሰላል አልከኝ። ኖ አይመሳሰልም ብዬ የኔ ኮኦፕሬቲቭ ግሬስ ነው ያልኩትን ስነግርህ ከምን አንጻር እንደሆነ ነገር ሲነርጄቲክ በሆነ መንገድ ነው የምናምነው እንጂ እኛ የሆነ መንገድ መተን እግዚአብሔር የሆነ መንገድ መተው የሰው ልጆች ይድናሉ ብዬ አላምንም። ያ የኛ እምነት አይደለም። የሆነ መንገድ ሰዎች መጀመሪያ ቃሉን ነው ማግኘት ያለባቸው እንዳልሰማ እያደረግህ አይደለም፣ እንዳትሰማ እያደረግኩ አይደለም። አሁን ስትጠይቀኝ ከዛ አንጻር መለስኩልህ። ግን እሺ ኮኦፕሬቲቭ ነው የሚለውን ሀሳብ ስታነሳልኝ ግን
እኔ ያብራራሁት ከሲነርጄቲክ ሀሳብ አንጻር ነው። ሰዎች ከዚህ መዳኑ ለሰዎች ስለሆነ እግዚአብሔር የግድ የሰው ልጆችን ፊድባክ ይፈልጋል። በእምነት መመለስ አለባቸው። ለዛ ጸጋ ተገደው አይደለም የሚያምኑት። ልክ እንደዚህ እንደ ካልቪኒስቶች በግድ አይደለም የምታምነው። አይ በግድ የሚያምን የለም። አትናገር ጥሩ ነው። አሁን የተጠየቀውን ብቻ አንዴ ቆይ ልናገር። ለምን ጋይስ መሀል ላይ የምትገቡት? ምንድነው ችግራችሁ? ቆይ ምንድነው ችግራችሁ እንዴ? ቆይ አንድ ደቂቃ እንዲያወራ ለምን አታደርግም? ልደት ሻው አሁን ስለ ካልቪኒስቶች አሁን ያልተጠየቀውን ነው እኮ እየመለስክ ያለው። ጀስት እንደ ምሳሌ ያልኳቸው አስፈላጊ አይደለም። እንደዚህ አይነት አላስፈላጊ ነገሮች ስትናገር እገባለሁ። አሁንም ስለዚህ የምትጠየቀው ስለ ኦርቶዶክስ እምነት እስከሆነ ድረስ ኦርቶዶክስ እምነት ብቻ ተናገር። አንድ ስለሆናችሁ አንድ ናችሁ እኮ በድነት አንድ ናችሁ። በድነት ጉዳይ ላይ ከሆነ ስለ ፕራይመሪ አርቲክል ኦፍ ፌዝ ላይ ፕራይመሪ ላይ ማለት ነው መልሰው የተጠየቀው እየመለስኩኝ ነው እኮ አንዴ። እሺ ስለዚህ እኔ ሲነርጄቲክ በሆነ መንገድ ሳስረዳ በግድ ጸጋው እንድታምን አያደርግህም። በግድ በቃ ራሱ ያ ጸጋ አስገድዶ እንድታምን እንድትድን ዳግም እንድትወለድ አያደርግህም። ቃሉን ትሰማለህ፣ ልትቀበል ይገባል። መቀበልህን ደግሞ የምታሳየው እምነትን ኮንፌሱ ማድረግ ነው፣ በመታዘዝ ነው። አምናለሁ በማለት ነው። በልብ ያመንከው ልክ በአፍህ ስትመሰክር ማለት ነው። ከዚህ አንጻር ሲነርጄቲክ በሆነ መንገድ ያንን ኮኦፕሬቲቭ አስረዳው። ኢኒሺዬቲቭ ግሬሱን እንቀበላለን ብዬም ስነግርህ እኛ ኢኒሺዬቲቭ ግሬስን እናምናለን ያልኩ ያ ኢኒሺዬቲቭ ግሬስ ቃሉን በምንሰማ ሰዓት ላይ ወዲያው ሪጀነሬት ያደርገናል እያልን ሳይሆን ሰዎች ግን እንዲያምኑ ይረዳቸዋል፣ ያግዛቸዋል ከሚለው ሀሳብ አንጻር መለስኩልህ። ራስ ጋር በጣም ይሄ ምንም እንትን እያልክ አይደለም፣ እየተስማማ አይደለም። አንድ ግጭት አሳየኝ። አንድ ግጭት ጥሩ አንድ ግጭት አሳየኝ ብለኛል። መጀመሪያ ጋይስ ምንድን ነበር ያለው? ጸጋው ያ ጸጋ እኛ ጋር ከእግዚአብሔር ጸጋ ያ አሁን ቃሉ ከተነገረ በኋላ ወይም ደግሞ ሐዋርያ ቅዱስ ጳውሎስ ለማን ነው ለሊዲያ ያንን ቃል በሚነግርበት ሰዓት የእግዚአብሔር ጸጋ ይመጣል፣ ያስፈልጋታል። አዎ ያስፈልጋታል። ያ ጸጋ ግን ኢኒሺዬቲቭ ግሬስ ነው ወይ ማን ነው ፕሪቬኒንግ ግሬስ ነው ወይስ ኮኦፕሬቲቭ ግሬስ ስለው ኮኦፕሬቲቭ ግሬስ አለ። ሰምታችኋል ብለሃል። ያ ኮኦፕሬቲቭ ግሬስ ከሆነ ከማን ጋር ኮኦፕሬት አድርጋለች? ሊዲያ ከእግዚአብሔር መንፈስ ጸጋ ያ መንፈስ ቅዱስ ከሚሰጣት ጸጋ ጋር ኮኦፕሬት አድርጋለች እያልከን ነው። ስለዚህ ኢኒሻል ዲዛይሩ የእግዚአብሔር ጸጋ ሳይሆን የእግዚአብሔር ጸጋ በቃ መጀመሪያ የሆነ ኢኒሻል አይደለም ብያለሁ ወይ? ዲዳይ ሪጀክት አድርጋለሁ አላልክም እኮ አላልኩም። እና ታዲያ ምን ሆኖ ግጭቱ ለምታነሳው እኮ ላሳይህ ነው። ግጭቱ ለምታነሳው ሜቢ አዳምጠኛ እንዴ ኮኦፕሬቲቭ ግሬስ ያልኩት ስህተት ነው። አይደለም አይ ኮኦፕሬቲቭ ግሬስ ያልኩት ስህተት ነው። እንደዛ ማለት ስህተት ነው ብል ኦኬ ታስ ፋይን። ስለዚህ በንግግሮች መሀል ላይ የተሳሳተ ነገር አንስታል ትለኝ ትችላለህ። ኮኦፕሬቲቭ ግሬስ የሚለውን እኔ ያስረዳሁበት መንገድ ቃሉን ነው አንተ ያዝከው። ሲነርጄቲክ በሆነ መንገድ ነው የተናገርኩት አልኩኝ። ያ ደግሞ መጀመሪያ ካነሳሁት ሀሳብ ጋር የሚጋጭ አይደለም። ኦፍኮርስ መቼ ጨረስኩኝ? እንደሚጋጭ መቼ ያሳየሁህ ልደት? እኔ እኮ መሀል ላይ አስቆመህ የምትመልሰው ነገር ነው ግራ የሚያጋባኝ። መሀል ላይ አስቆምኩማ ለምን መሰለህ? ልክ ኮኦፕሬቲቭ ግሬስ ብዬ ከዛ ደግሞ ልክ አሁን ላይ ደግሞ ሳወራ ነው ኮኦፕሬቲቭ ግሬስን ትቼ ሌላኛውን ነገር እንዳልኩ አደረገ። ያወራ ወይ መቼ ያሳየሁህ? ሌላኛውን ያልከውን እኮ ላሳይህ ነው። ብትረጋጋ እኮ ትሰማኝ ነበረ። ከዛ የተለየውን ነገር ያልከውን እኮ ላሳይህ ነበረ። ከፈቀድክልኝ ልናገር። እሺ በኋላ ላይ ያስቀመጥከው ምንድን ነው? ልክ እኛ እንትን እንደምናደርገው ኮኦፕሬት ከእግዚአብሔርም እኛም ሆነን ኮኦፕሬት እያደረግን የምንሄደው አይነት ደግሞ አይደለም ማለት ነው። የእግዚአብሔር ጸጋ ያስፈልገናል። ምንም ማንም ሁሉም ይላል። ያው ፔላጂየስ መንፍቅና ውስጥ ያለ ሴክት ካልሆነ በቀር የእግዚአብሔር ጸጋ ያስፈልጋል ብሎ ሁሉም ሰው ያምናል፣ ክርስቲያን እንደ ክርስትና ካወራ። ነገር ግን ያ ጸጋ
የኔ ጥያቄ ምንድን ነበር መጀመሪያ ስልህ ያ ጸጋ ኮኦፕሬቲቭ ነው ወይስ ፕሪቪሌጅ ግሬስ ስልህ ኖ ኮኦፕሬቲቭ ነው አልከኝ። ኮኦፕሬቲቭ ከሆነ ደግሞ ወይም ደግሞ ኮኦፕሬት አድርገህ የምታገኘው ወደ ድነት ውስጥ የሚያስገባ ጸጋ ከሆነ ከሴሚ ፔላጂያንስ ጋር ምን ይለያል ስልህ አይ እንደዛ አይደለም። ሴሚ ፔላጂያንስ ጋርማ የኛ እኮ የምንለው ከእግዚአብሔር እንደዚህ ጸጋና የኛ የሆነ ምንድነው እኛ ጋር ተደማምረን የምናመጣው የሁለት እንትኖች ድምምር አይደለም ምናምን አይነት ነገር የሚመስል ነገር ተናገርክ። ነገር ግን መጀመሪያ ያልከኝ እንደዛ ካልሆነ ሴሚ ፔላጂያንስ ምን አይነት ታገላቸው ይሄ ኢኒሻል ዲዛይሩ ሂማን ነው። መጀመሪያ እግዚአብሔር ሰው አለ የኢኒሻል ዲዛይሩ እሱ ሆኖ ጸጋውን ከመጣበት በኋላ የእግዚአብሔር ጸጋ ከመጣ በኋላ ከዛ ጸጋ ጋር ኮኦፕሬት ያደርጋል የሚልን ሐሳብ ነው ያላቸው። ልክ እንደዛ ከሆነ መጀመሪያ ሊዲያን ስጠይቀ የእግዚአብሔር መንፈስ ልቧን ከመክፈቱ በፊት አስተውሉ፣ እግዚአብሔር መንፈስ ቅዱስ ልቧን ከመክፈቱ በፊት ድነት ውስጥ ትመጣለች ወይ ታምን ነበር እንዴ ስለው አዎ ማመን ትችላለች የሚልን መልስ መጀመሪያ ላይ መልሶልኝ ነበር ታስተውሉ ከሆነ። ነገር ግን አሁን ላይ ደግሞ ከዛ ጋር ስታመጣው ምንም ኮንሲስተንት የሌለው ሐሳብ እንዳልክ መረዳት እንችላለን። በዚሁ አላልኩኝም እንደዛ አንተ ባስቀመጥከው መንገድ ምንም ኢንኮንሲስተንት የሆነ ሐሳብ አላስቀመጥኩኝም። ከመጀመሪያም ጀምሮ ሊዲያ መንፈስ ቅዱስ ከሚያበራላት ከማብራቱ በፊት ታምናለች እንዲህ ስልህ አታምንም ማመን ትችላለች የሚልን ነገር አንስተልኛል ነበር። ኦፍኮርስ ከምን አንጻር አንተ በተናገርከው መንገድ አይደለም። አይ አይደለ ነገሩ የሰው የሚናገረውን ሐሳብ በግድ ካላጠፍከው በስተቀር ልክ ሰው ማይሰማ ይመስል የሰውን ሐሳብ በነገራችን መልካም ነበር። የተናገርኩትን ነገር አንዴ ላጠቃለሁ። ሌላም ሰዎች ስላሉ የተናገርኩትን ነገር ከመጀመሪያው ጀምሮ ላጠቃለሁ። እኔ ሰዎች ለማመን ገና መነሻ ላይ ስናገር ሰዎች ለማመን አስቀድሞ መጀመሪያ የእግዚአብሔር ጸጋ አግኝቷቸው ከዛ በኋላ ቃሉን ይሰማሉ እያልኩኝ አይደለም። ሰዎች ለማመን መጀመሪያ የሚሰሙት የእግዚአብሔር ቃልን ነው አሉ። ለማመን ሰው ለማመን የሚያስፈልገው የእግዚአብሔር ቃል ነው። አንተ ምን አልከኝ? ሊዲያ የእግዚአብሔር ጸጋ መጀመሪያ ባያገኛት ኑሮ ታምናለች ወይ? ኦፍኮርስ ታምናለች ቃሉን ከሰማች። የእግዚአብሔር ቃል ግን ምንድን ያደረጋት? ያን ነገር ሞር አንደርስታንድ እንድታደርገው ነው ያደረጋት እንጂ የእግዚአብሔር ቃል መጀመሪያ ከቃሉ በፊት ቀድሞ መጥቶ ሰርቶ ከዛ ቃሉ ውስጥ ገባ ነው። እንደዛ አይደለም። ሰዎች የእግዚአብሔር መንፈስን ከመቀበላቸው በፊት የእግዚአብሔርን ቃል በመስማታቸው ወደ ማመን ይመጣሉ ብዬ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ከዛ ቃሉንም እንደሰሙ ልባቸው ተነካ አለ። ከቃሉ በኋላ ነው ልባቸው የተነካ። ስለዚህ ሰው እኛ በኦርቶዶክስ የነገረ ድነት ትምህርት ሙሉ ለሙሉ ወድቋል ብለን አናምንም። የእግዚአብሔርን ቃል መስማት በማይችልበት ደረጃ እንክትክትክት ብሎ ሞቷል አንልም። የእግዚአብሔርን ድምፅ መስማት ይችላል፣ ሪስፖንድ ማድረግ ይችላል። ግን ያ ማለታችን ደግሞ ወድቋል እያልን አይደለም ብዬ ከዛ አንጻር ነው እንጂ እሱን የመለስኩልህ ከቃሉ በፊት ጸጋውን ይሄ መንፈስ ቅዱስ ከመስማቷ በፊት ሊዲያ እንደዛ አድርጋለች በሚለው በዚህ አይነት መንገድ አልመለስኩልህም በጭራሽ። ያልኩህ ምንድን ነው የእግዚአብሔር ጸጋ ወይም ደግሞ መንፈስ ቅዱስ ሳያገኛት በፊት ሊዲያ ልታምን ትችላለች ወይ? ደግሜ እላለሁ አዎ ልታምን ትችላለች። ከምን አንጻር ልታምን ትችላለች አልከኝ? ቃሉን በመስማት ልታምን ትችላለች። ታዲያ የእግዚአብሔር ጸጋ እዛ ጋር የረዳት ያገዛት ነገር ምንድን ነው? ከመጀመሪያም ጀምሮ የእግዚአብሔር ጸጋ ቃሉን በሚሰሙ ሰዎች ላይ እንዲረዱት፣ እንዲያውቁት፣ እንዲገባቸው ያደርጋቸዋል ብያለሁ። ከዛ አንጻር የእግዚአብሔር ጸጋ ረድቷታል። የጳውሎስን ስብከት በምትሰማው ሰዓት ላይ እንዲገባት እንድትረዳው አድርጋለች አልኩ። ግን ከኛ ድነት አንጻር ከኦርቶዶክሳዊ ድነት አንጻር ስናገር ሰዎች መጀመሪያ ወደ እግዚአብሔር ሄደው በራሳቸው ድህነትን ራሳቸው ፈልገውት ከዛ ካገኙት በኋላ ከዛ እግዚአብሔር ይረዳቸዋል ነው አይደለም። መጀመሪያ እግዚአብሔር ነው ወደ እኛ የሚመጣው እንጂ እኛ አይደለም ወደ እሱ የምንሄደው። እግዚአብሔርም ወደ እኛ የሚመጣው በምን በኩል ነው? በቃሉን በመስማት በኩል ነው። ቃሉን ደግሞ የምንሰማው ቃሉን በሚያሰሙን አስተማሪዎች በኩል ነው። ማመን በመስማት ነው። መስማትም በእግዚአብሔር ቃል ነው። ቃሉን ደግሞ የምንሰማው በአስተማሪዎች ነው። ስለዚህ መምህራኖቻችን ቃሉን ይነግሩናል፣ ሐዋርያት ማለት ነው። ወደ ዓለም ሂዶ የተባሉት ልክ እነሱ ሲነግሩን እንሰማለን፣ ሰምተን እናምናለን፣ አምነን ሪስፖንድ እናደርጋለን። ከተቀበልን ሪጀክት ካደረግነው መብታችን ነው። ስለዚህ ግን በዛ መሀል ላይ የእግዚአብሔር ጸጋ ሰዎች እንዲረዳቸው ሰዎች ሀሳቡን እንዲረዱት እንዲያምኑ ወይ ነው ቀናውን መንገድ ይመራቸዋሉ። ኦፍኮርስ ይመራቸዋል። አለቀ። ያ ማለት ግን አስገድዶ ልክ ሌሎች ወገኖች እዚህ ውስጥ እንዳሉት አስገድዶ የእግዚአብሔር ጸጋ አማኝ ያደርጋቸዋል ግን አላልንም። እንደዛም አላልኩኝ። ሰው ነፃ ፈቃድ ስላለው የማመንም ያለማመንም የእግዚአብሔርን ጸጋ የመቀበልም ያለመቀበልም መብት አለው የሰው ልጅ። ከዛ አንጻር ነው እንጂ የተናገርኩት አንተ አሁን ባስቀመጥከው መንገድ ኮኦፕሬቲቭ ነው ስል ያልኩበት ዋነኛው መንገድ ሲነርጄቲክ በሆነ መንገድ
ነው የተናገርኩት። እሱንም ኦፍኮርስ አሁንም ሳልቬሽን ሲነርጄቲክ ነው በመጽሐፍ ቅዱስ። ሰዎች የእግዚአብሔርን ቃል ይሰማሉ፣ ለሰሙት ነገር ሪስፖንድ ያደርጋሉ። በዚህ መንገድ ነው የተናገርኩት። ቴንኪው ልደትሻ፣ አመሰግናለሁ። ምን በደቂቃ ነው እንደ ያወራው ጋይስ? ምንድነው ሙሌ ደቂቃ የእኔ ሰዓት ሲደርስ ደቂቃ ተደረገ። አኬን መጥቷል። እሱም ስላለ ዲስከስ መጀመሪያ ማጠቃለል ስላለብኝ ያጠቃልል። ቅድም እኮ ደቂቃ ስል እኮ ችግር የለም ምናምን አለ። ችግር የለም ያው እሱ ያወራውን አንድ ሪፍሌክት ማድረግ ትችላል። ደቂቃ ስጠዋል። እሺ ሞዴሬተሮች ካላችሁ ወይ 5 ደቂቃ ስጡት። ወይስ ደቂቃ እኮ ሊሰጠኝ ለኔ? ኧረ ችግር የለም። ምን አላበዛው። እሺ አላበዛው። ትንሽ ነገር ማን ነው ደቂቃ ያስጀመረው? አጥፋ ማነህ? ሙሌ አንተ ነህ? እሺ ለማንኛውም ኤኒዌይስ አንድ የምንስማማበት ነገር ነበር። ያው ልደትን ሰምታችኋል፣ የወንድማችንን ሀሳብ። ምን እኛ በ16ኛው መቶ ክፍለ ዘመን አንድ የተነሳ ሴክቶች ነበሩ፣ የተነሱ ሴክቶች፣ እነዚህ ኢንቱሲያሲስት የሚባሉ ሴክቶች ነበሩ። እነዛ ምን ያው ፊልም ማነው ማርቲን ካሚኔት እና አንድሪያ በፎርሙላ ኦፍ ኮንኮርድ ላይ ኤፒቶም ላይ አውግዘዋቸዋል። ምን አይነት ናቸው እነዚህ ሴክቶች? ምንድን ናቸው ካላችሁ ያለ ቃሉ ሰው ወደ ድነት ውስጥ ይገባሉ፣ እምነትም ወደ የሚያድነው የእግዚአብሔር ጸጋ ውስጥ መግባት ይችላሉ ያለ ቃሉ ብለው የሚናገሩትን ያንን የሚል ማንም ሰው የለም፣ አንቀበለውም። ፔላጂየስንም ብንመለከት ፔላጂየስ ምንድነው ያለ እግዚአብሔር ጸጋ ሰው ወደ ድነት ውስጥ ይመጣል የሚለውን ነገር ያን ኮንደምን የተደረገ ነው። ምንድነው ትክክለኛ አስተምሮ አይደለም በክርስትና። ነገር ግን መጽሐፍ ቅዱስ ስለ ድነታችን ምን ይላል የሚለውን ነገር ስንመለከት ከጸጋው ጋር ነው። የእግዚአብሔር ጸጋ ያስፈልገናል። ማን ነው የቅድም ወንድማችንም ሲያነሳው ነበረ ቤተክርስቲያናችን ብሎ የጠቀሰው ኤፌሶን ምዕራፍ 2 ላይ እንግዲህ የክርስትና ትምህርት ይሄ ነው። የክርስትና ትምህርት ምንድነው ካላችሁ ሰው ያ ጸጋ በእምነት የሚያድን ነው። የእግዚአብሔር ጸጋ በእምነት የሚያድን ነው። የእግዚአብሔርን ጸጋ የምንቀበለው በእምነት በኩል ነው። ስለዚህ ያለ ጸጋው ወደ ድነት መግባት አንችልም። ያ ጸጋ ምንድነው ነው ዋናው ነገር። የኛ ምንድነው ልደት ጋርም አሁን እየተከራከርን የነበረው ምንድነው ያ ጸጋ ምንድነው? የእግዚአብሔር ጸጋ እኛን ምን የሚያደርገን ነው? ይሄ ቅድም ያስቀመጥኩት ነገር አለ። ፔላጂየስ እና ሴሚ ፔላጂያንስ ጋር አሁን ለምሳሌ ስንመጣ ሴሚ ፔላጂያን ይሄ ፔላጂያን ቅድም ነግሬያችኋለሁ። ሴሚ ፔላጂያንስ ጋር ግን ስትመጡ ይሄ ኢኒሻል ኢኒሺዬተር እግዚአብሔር ጸጋ ጋር ሲመጣ ኮኦፕሬት አድርጉ። ያ ጸጋ ምንድነው? ኮኦፕሬቲቭ ግሬስ ነው። ከእግዚአብሔር ጸጋ ጋር መጥቶ ምን ይላል? ኮኦፕሬት አድርጎ ወደ ድነት ውስጥ ይገባል የሚልን ሐሳብ ያስተምሩ ነበር። ነገር ግን ያ የመንፍቅና ሄሬሲ ያው ምንድነው በኦሬንጅም ጉባኤ ላይም አባቶች ሐሳባቸውን ሰጥተውበት አልፈዋል። ምን አይነት የኛ ምንድነው እኛ ዊላችን ምንድነው ብለዋል? ዲስትሮይ የሆነ ዊል ወይም ደግሞ ከሂውማን ፋካልቲ ውስጥ መካከል ኔቸር አሁን ለምሳሌ ሴንት ቶማስ አኳይናስ ራሱ ይላል በቃ ሆሊ የሰው ኔቸር ኮራፕትድ አድርጓል። ይሄ ኮግኒቲቭ ሪያሊቲዎችን ማለት ነው። ማለትም ዊልን አሁን ለምሳሌ ስናነሳ ከዊል አንጻር ሰው ኮራፕትድ ያደረገ ዊል ነው ያለው። ልክ ያንን ኦሬንጅ ጉባኤ ላይ በካነን ስንት ላይ ነው ሙሌ 14 አካባቢ ላይ አይ ቲንክ እንደዛ ላይ ካልተሳሳትኩኝ ምን ያለ ዊል ነው ያለን ይላሉ። ዲስትሮይ የሆነ ዊል ነው ሰው ያለው ይላሉ። ስለዚህ እነ ፔላጂያንስ ዌስተርን ትራዲሽን ላይ አንድ ካነን 13 ላይ ነው። ቴንክ ዩ ካነን 13 ላይ ያ ጸጋ ምን ያስፈልጋል ይላሉ። ያ ዲስትሮይ የሆነው ዊል እንዲህ መታከም አለበት። ያ የሚታከመው ደግሞ በእግዚአብሔር ጸጋ ነው። ያ ጸጋ ሲመጣ መጀመሪያ ኢኒሻል ግሬስ ይባላል። ያ ወይም ደግሞ ፕሪቬነንት ግሬስ ቅድም ያልኳቸው ወይም ፕሪሲዲንግ ግሬስ ተብሎ ይጠራል። ፕሪሲድ ያደርጋል ማንኛውንም ሰውንም አይቀድመውም። የሰው ፍቃድ ቀድሞት አይደለም፣ ግን ያን ሁሉ ቀድሞ ፕሪሲዲንግ ግሬስ ይመጣል። ያ ኢንላይትመንት በማን ይሰራል? በእግዚአብሔር መንፈስ ቅዱስ አማካኝነት። ልክ ሊዲያ ሐዋርያ ቅዱስ ጳውሎስ የተናገረውን ታምን ይሄ ምንድነው ታዳምጥ ዘንድ ኦር ደግሞ ታስተውል ዘንድ እግዚአብሔር መንፈስ ቅዱስ ምን አላት ይላል? ልቧን ከፈተላት። ወንድማችን ግን ምን ብሎናል? ልቧ ባይከፈትም እግዚአብሔርን ቃል ማዳመጥ ትችላለች የሚልን ሐሳብ አስቀምጦልን ነበረ። እሱን ያለበትን ምክንያት ደግሞ አስረድቶናል። ችግር የለውም።
አሁን የኛ እንደ ክርስትና የምነግራችሁ ነገር ያ ጸጋ የእግዚአብሔር መንፈስ ሊዲያ ጋር ሲመጣ የእግዚአብሔር መንፈስ ሊዲያ ጋር መጥቶ ያ ጸጋ ሊዲያ ምን አድርጓታል? እንድታስተውል ቃሉን እንድታዳምጥ አድርጓታል ብለን እናገራለን። ያ ፕሪቪኒንግ ግሬስ ተብሎ ይጠራል። እና ከዚህ ጸጋ ነው ጸጋው በእምነት አድኖናል የሚለው ቃልም ከዚህ ጋር የሚገናኝ ነው። ተባርኩ። ታንክስ ጋይስ። ልደት ወጣ እንዴ? ምንድነው ልደትሻ? ምንድነው ሄደች? ለዛ ነው እኮ እኔም ራሱ ያስቆምኩት። አስገድደው ልክ ሪፎርምዱ እንደሚለው ምናምን አለ። የተጠየቀው የራሱን ነበር። አኬን ወረደ፣ ሁለታቸውም አኬ ገብቶ ነበር። አይ እሱ ምግብ ቤት ገባው አሁን ምናምን አለ። ገብቶ ነበር።